አሁን እዚህ ጋር ለኛም ለነሱም ሳይሆን በቃ ያለው እኔ አሁን እንደዚህ ቆይ ማይክ እኔ አሁን የቤቱን ህግ እየነገርኩ ነው። በሀገሬ ጉዳይ እኮ ስታወራኝ አልኩ በሀገሬ ጉዳይ ስታወራኝ ኢትዮጵያዊ ነኝ አለ በጥቅጣታ እና ስማ አንተ በሀገሬ ጉዳይ እየተናገርክ እኔ በሀገር ጉዳይ በዛ ባለው ፓርት እናገር ምንድነው ለአንተ የሚከብድ ኢትዮጵያዊ ብላ አወራ እኮ ነው ያልኩ ሰጠው እኮ እንዴ አይደለም ኢትዮጵያዊ አይደለም ለምን እላለሁ እንዴ ለምን እላለሁ ፓርቲውን እኮ ነው ሞክስ ያለው ኢትዮጵያን በሙሉ አይደለም አሁን እኔ ይሄን ለማስረዳት ጊዜ የለኝም ማይክ እንዴ መሰለ አይደለም እኔ ምን ያለውት ይወስማኝ አንድ ነገር ልንገር ቆይ ዚሮ ቆይ አሁን ሚያወራ እኮ ኢትዮጵያ መንግስት እኮ እንደ ኢትዮጵያ መንግስት ነው እያወራ ያለው ኦኬ ደስ መጣ ቆይ ለምሳሌ በሀገሬ ጉዳይ ኖ ችግር የለውም ደና አይ ኖ እቤታችሁ ነው ችግር የለውም ያረዳ ይመቸ ኖ ቤታችሁ ነው አይ እኔ የፖለቲካ አወያይ ትመስለኝ ነበር ችግር የለውም ማለት እንደዛ ከሆነ ይሄንን ቆይ አንዴ አሁን ወደ አንድ ጊዜ ጋይስ እኔ ጭቅጭቅ አልወድም ይመቻችኋል ታወራላችሁ አይመቻችሁም በሰላም ትሰናበታላችሁ እኔ ክርክር አልወድም እድል ሰጥቷችሁ እኮ እናውራ አልኩኝ አልተመቻችሁም መጨቃጨቅ አያስፈልግም የቤቴ ህግ ይሄ ነው አልኳቸው እኚህ ልጆች የመጡት እንደ ኢትዮጵያ ነው ያወሩት እንደ ኦሮሞ ምናምን እንድትለኝ አይደለም አንተ የመጣው እንደ ኤርትራዊ ነው ብልጽግና ውስጥ ኢትዮጵያን እያስተዳደረ ያለ መንግስት ነው ኦሮሞ አለ ስልጤ አለ ትግራዊ አለ ሁሉም አሉ ስለዚህ አሁን እዚህ ጋር መጣ አንተ ኦሮሞ እንድትለኝ አይደለም ኢትዮጵያውያን ብለህ ተናገር ችግር የለውም ከዛ ቤትን ስትከፍት ደግሞ እንደፈለክ ትሰራለህ እዚህ ግን እንደዛ ኦኬ ጣጣ የለውም ደና ችግር የለውም ምን መሰለህ ቴንክ ዩ ማይክል አንደኛ ነገር ኦኬ ችግር የለውም አይ ይረዳቸዋል የሚፈልጉት አካል ምንም ችግር የለውም ግን እንደ ኢትዮጵያ ብለን እናወራለን ችግር የለውም እኔ አንደኛ ነገር ይወላችሁ ኢትዮጵያውያን ፍላጎት ካላችሁ የአሰብ ጉዳይ ምናልባት የአሰብ ጉዳይ ፈላጊ ሰው ካለ ወይ ፈላጊ ህብረተሰብ ካለ ፈላጊ ኢትዮጵያዊ ካለ መሞከር ብቻ ነው የሚችለው እኛ ይወልት ቴዲ አሁንም ይወል እዚህ ጋር ትንሽ አነጋገራቸው ደስ ስላላለኝ ነው የገባሁት እንጂ እነኚህ ምንም የሚያመጡት ነገር የለም ገባ እኔ ትላንትና የማረኳቸው አባቶቻቸው እዚህ ጋር መጥቶ ስለ ኤርትራ ቢያወሩ ምንም አይደንቀኝም በስርዓት አናግረናት አንዴ ቆይ አንተ ይኸውልህ አንዴ አናግረን አሁን የያዙት እነዚህ አናግረን ለምን ነው የምትፈራቸው የኦሮሞ ማህበረሰብ ለማይ ነው እያሉ ያሉት ሙርከኛ አይደል እንዴ ሙርከኛ የነበረ አቃሉ ማለት አይደለም እየተናገረኝ ነው ታውቃለህ አንተም አንድ ወይ ማስወጣት ነው እንዴ አንዴ ውይይቱ ማከረ ይቻላል ካለ ኤርትራኖች እንዴ የጣሊያን እንትን ደግሞ እዚህ ስለ ሙርከኛ ያወራል ይታርግ ቴዲታችሁ ትንጫጩባኛላችሁ ይላዋይ ነው ያልኩት እደና ሌላ አንዴ ሄሎ እኔ ከሀገር የወጣሁት ጮት አስጠልቶኝ ነው ስናገር አትናገሩ አቁም ካልኩ አቁም ካልሆነ ሌላ ቦታ ሄድና ተንጫጫ ጂሰስ ክራይስት እኔ እንዴ መሆናችኋል እናንተ ሐሳብ እንዋይ እንደ ኢትዮጵያዊ ታወራለህ እንደ ኢትዮጵያ ያወራ ዘለፋን ምን አመጣው አይመችም እንዳትመጣ እኔ ጋር ሌላ ቦታ መሄድ ትችላለህ እዚህ ጋር ግን እንደ ሀገር እያወሩ ያሉት ልጆችን ኦሮሞ ምናምን እንድትለኝ አልፈልግም እንደ ኤርትራዊ ነው የምታወራው አክብሬ እያደመጥኩኝ ነው አንተም አትዘለፍም እነሱም አይዘልፉም እንዴት ያለ አዙሮ ወይ ከአልጋ ላይ ወደኩ ልጅ እኮ አይደለም እዚህ ጋር ቁጭ ብዬ ኦሮሞ ምናምን እያልካቸው እንትን ስትከፋፈላቸው ቁጭ ብዬ ማደምጠው ይሄ ምንም ቀላል ነገር እኮ ነው ምንድነው የምታወሩት ስለዚህ ህጉ ይሄ ነው ይስማማሃል ትመጣላችሁ ሪኩዌስት ልካለህ ምልህን ትሰማለህ አትሰማም የቤት ህግ ነው ጠንካራ ግን ያለኝ ትወጣለህ ወደታች ትወርዳለህ ፔሪድ አለቀ እኔ በሰላማዊ መንገድ የሚዋዩትን ማወያየው የምትናገረው ስድብ እስካልሆነ ድረስ አይቆረቆረኝም የተለያየ አይነት ሀሳብ አስተናግዳለሁ ካልኩ አትከራከር ከኔ ጋር እሺ ወደ ሌላ ሰው እዚህ ጋር ካለ እናስገባለን እዚህ ጋር የአክሊሉ ሀብተወልድን ፎቶ ያደረገ ሰው አለ በእናታቸው በጣም ማከብራቸው ሰው ናቸው አንድ እዚህ ጋር ሌላ የምናውቀው ሰው ቴዲ ግባ እሺ ሰላም ቴዲ አንዴ አንተ አሌክስ ፋኖ እድል ካልተሰጠህ አትጭው
ቤቱን እንዴት እንደምመራው አንተ አትነግረኝም፣ ማንም አይነግረኝም። እኔ ሚዩት አድርጋ ቁጭ በል። እኔ ማድረገውን አውቃለሁ። አጸያፊ ንግግር ከሆነ አስቆማለሁ። ተረፈ አድማጭ ተመልካቾቻችን እዚህ ጋር የምናወራውን ወሬ ማድመጥ አለባቸው። ፓትሪዮት ኢትዮጵያዊ ነው አይደል? ኦኬ። የአክሊሉ ሀብተወልድ ፎቶ ስላየሁ በጣም ደስ ብሎኛል። በነገራችን ላይ በኢትዮጵያ ፖለቲካ ውስጥ ትልቅ ቦታ ያላቸው ሰው ናቸው። የኢትዮጵያ አየር መንገድን ካቋቋሙ፣ ብሔራዊ ባንክን ከመሰረቱ፣ ኤርትራን ራሱ አግባብተው በኮንፌዴሬሽን ከመለሱ ሰው መካከል አንዱ ናቸው። የኢትዮጵያን የውጭ ጉዳይ ግንኙነት ከቀረጹ ሰው መካከል አንዱ ናቸው። የዓለም ባንክ፣ የተባበሩት መንግስታት ድርጅት አክሊሉ ሀብተወልድ መጨረሻ ላይ ግን ከ3ኛ ክፍለ ጦር ወይም ደግሞ ወታደራዊ መንግስት ጃንሆይን ከስልጣን አስወግዶ 60ዎቹን ሲረሽን ከቤታቸው ተጠርተው የተረሸኑ ኢትዮጵያዊ ምሁር ናቸው። በጣም 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 ልብ የሚያደሙ እሳቸው ከሞቱ በኋላ ወይም ደግሞ 60ዎቹ ከተገደሉ በኋላ አሁን የኢትዮጵያ ፖለቲካ እዚህ ያለበት ደረጃ ላይ ደርሷል። እንዲህ ያሉ ምሁራን ደርግ ያሳጣል እና እሳቸው በጣም 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 ከሚያሳዝኑኝና አንጀቴን ከሚበሉ ሰው ናቸው። ለአክሊሉ ሀብተወልድ ወዳጅ ዘመድ ቤተሰቦች ኢትዮጵያ እንደ ሀገር እጃችን የተቆረጥንበት ቀን ነውና ስላየዋቸው ደስ ብሎኛል። ቴንኪው። እንዳገባባችሁ ልጀምርና ወደ አፍሪካ ዩናይትድ ሊግ። አንዳንዶቻችሁ ዲክታተር ናችሁ። ዲክታተር ነኛው ህግ ከጣስክ ዲክታተር ነኝ። ማንም ልትሆን ትችላለህ። የአንተን የዙረት ታሪክ፣ የአንተን ጭቅጭቅ፣ የአንተን እንካ ሰላምታ አይደለም ለመስማት እዚህ ሰው የሚመጣው እኮ። እሺ ፓትሮይት፣ እሺ ምን ትላለህ? በተነሱ ጉዳዮች ላይ ሰምተሃል ወንድሜ? አመሰግናለሁ። በመጀመሪያ ለመጀመሪያ ጊዜ ነው እዚህ ቤት ስገባ። ከታች ሆኜ ብዙ ጊዜ መመልከት እድል ገጥሞኛል። ደስ ብሎኛል ስለ ኢንቫይት ስላረከኝ ወይም ስለገባው። ያው እንደነገርከው ነው እንዳልከው ነው አክሊሉ ሀብተወልድን ፕሮፋይል ፒክቸር ሳረግ የፖለቲካ ሀሳቤ ምን ሊሆን እንደሚችል መቼም በሀገር ጥቅም ዙሪያ ልደራደር እንደማልችል ያንን ፕሮፋይል አድርጌ ተገምታለህና የውስጥ የፖለቲካ ችግሮቻችን እንዳሉ ናቸው። ዛሬም አሉ፣ ነገም ይኖራሉ፣ ወደፊትም ትላንትም ነበሩ፣ ወደፊትም ሊቀጥሉ ይችላሉ። ሰከን ብለን ቁጭ ብለን መፍትሄ ማበጀት እስካልቻልን ጊዜ ድረስ እና የሶስተኛ ወገንን ጣልቃ ገብነት የምንጋብዝ ከሆነ በፖለቲካችን ውስጥ እነዛ ነገሮች ይቀጥላሉ። የሀገራዊ ጥቅምን በሚመለከት ወይም ደግሞ የሀገርን ሉዓላዊነት የሀገርን ብሔራዊ ጥቅም በሚመለከት ግን ሁሉም ሰው አንድ የሆነ የፖለቲካ እሳቤ ባይኖረውም ሀገራዊ እሳቤ ግን ሊኖረው ይገባል። ድሮም አባቶቻችን በአድዋም ቢዋጉ በየቦታው የነበሩ አክሩፎ የነበሩ በማዕከላዊ የፖለቲካ አስተዳደር ውስጥ ኩርፋ የነበራቸው አባቶቻችን የውጭ ወራሪ መጣ ብለው አኩርፎ አልቀሩም። መጥተው ተሰውተው ሀገራቸውን ሉዓላዊነታቸውና ነፃነታቸውን አስጠብቀው ነፃ ሀገር ለኛ አስረክበውናል እና በየትኛውም አይነት የሀገራዊ ብሔራዊ ጥቅም ዙሪያ ፖለቲካው ስርዓቱ ቢመቸኝም ባይመቸኝም አክርፌ ወደኋላ እምል ተሸማቅቄ ሀሳቤን ከመግለጽ ወደኋላ ማፈገፍግ አይነት ሰው አይደለሁም። ከዚህ በቀጠለ ደግሞ የእናንተን ሀሳብ እየሰማሁ ኢትዮጵያ የባህር በር ያስፈልጋታል የሚለውን በጥቅልሉ እንደመለስኩልህ አድርገህ ተረዳኝ። በየትኛውም አይነት መንገድ ቢሆን ማለት ነው፣ በህግም በዲፕሎማሲም ቢሆን በሁለቱ ሀገሮች ሙቹዋሊ ተጠቃሚነትም ቢሆን ህግ በሚፈቅደውም ቢሆን በአስገዳጅ ምክንያትም ወይም በአስገዳጅ ሁኔታም ቢሆን ሀገር የባህር በር እንዲኖራት አጥብቀው ከሚሹና ከሚመኙ ሰዎች መካከል አንዱ ነኝ ለማለት ነው። አመሰግናለሁ። አሁን ለብዙዎች ጥያቄ የሚሆነው የባህር በር ይባላል። ቅድም ዋንጋሪ ሲናገር እኔ እንደውም አሰብን ብቻ ነው የሚባል ነገር ነበር የሰማሁት። አሁን ህዝበ ውሳኔው ትክክል አይደለም። ስለዚህ በሌላ አባባል ሀገሪቷ ሙሉ ኤርትራን እንግዲህ ሉዓላዊ ድንበሯ ዳር ድንበሯ የተጠበቀ ሀገር ናት። የውጭ ጉዳይ ግንኙነት የምትፈጽም የራሷ ባንዲራ አላት፣ መሪ አላት፣ አምባሳደሮችን የሾመች ሀገር ናት። ዩኒቨርሳል ሪኮግናይዝድ የሆነች ሀገር እናመጣለን አይነት ደግሞ ነገር ነው እየሰማሁ ያለሁት እና ይሄ እንዴት ነው የሚሆነው? ቀደም ሲል ስንወያይ የነበረበት ነገር የባህር በር የምናመጣው ሰጥቶ በመቀበል በሚል መርህ ነበር። ኢትዮጵያ አየር መንገድ ትርፋማ ድርጅት ነው።
ከትርፍ ተጋሪ እንዲሆኑ እናደርጋለን። እነሱ ደግሞ የአሰብ በር ይፈቅዱልናል። ያ ደግሞ ማያን ከሆነ እኛ ፈርታይል ላንድ አለን፣ ለመሬቶች አሉን፣ እነሱ እንሰጣቸዋለን። እነሱ ደግሞ በተለዋጭ ደግሞ የባህር በር ይሰጡናል። ያ ማያን ከሆነ ከ70 ሚሊዮን በላይ ሰብስክራይበር አለው የኢትዮጵያ ቴሌኮሙኒኬሽን። እሱን የትርፍ ተጋሪ እናደርጋቸዋለን። እሺ ካሉ የባህር በሩን ይሰጡናል። ካላሉን ደግሞ ሌላ ደግሞ የአባይ ግድብ ግንባታ አለ፣ ሃይድሮኤሌክትሪክ ፓወር ኤክስፖርት እናደርጋለን። የትርፍ ተጋሪ እናደርጋቸዋለን። የባህር በር እንዲሰጡን ጥያቄ እናቀርባለን። በሁሉም አይስማሙ። እንደኔ እስከማውቀው ከሆነ አንድም ኤርትራዊ ኦኬ ይሄኛው ያስማማኛል የሚል እኔ አላየሁም። ሁሉም እንግዲህ አንቀበልም ኖ ነው የሚሉት። ኦኬ ምንድን ነው ብዬ ኤርትራውያኖችን ጠይቄያቸዋለሁ። በደንብ አድምጫቸዋለሁ። እነሱ የሚናገሩት ኦኬ ለጅቡቲ ወራዊ ክፍያ ትከፍላላችሁ አይደል? አዎ። 2.5 ቢሊዮን ዶላር በዓመት ትከፍላላችሁ። አዎ። ክፈሉን እሱን ገንዘብ ነው የሚሉት። ለጅቡቲ የምትከፍሉትን ለእኛ ክፈሉ ይላሉ። በኢትዮጵያ በኩል ደግሞ ለጅቡቲ የምንከፍለው 2.5 ቢሊዮን ዶላር በዓመት ሸቀጥ ለማስገባትና ለማስወጣት ነው። አሁን አሰብን የምንፈልገው የኔቪ ፎርስም የኔቪ ኃይልም እኮ እያደራጀን ነው፣ ያስፈልገናል። ወደ ቀይ ባህር የምንቀርበው ሸቀጥ ለማስገባትና ለማስወጣት ሳይሆን እዛ አካባቢ ላይ ወታደሮቻችን እንዲያርፉ እንዲሰፍሩ እንፈልጋለን። ቀጠናው ላይ መገኘት አለብን። ምን እየተዶለተ እንዳለ ለማወቅም ነው ይላሉ። ይህን ደግሞ አይስማሙም ኤርትራውያን። አሁን እነዚህን ሁለት ጽንፍና ጽንፍ የረገጡ ሀሳቦችን ግራና ቀኝ ካስቀመጥን በኋላ ሊታረቁ የሚችለው እንዴት ነው? ይሄ ሀሳብ ሊታረቅ የሚችልበት መንገድ አለ። ማይታረቅ እስከሆነ የተለየ የምትሉትን ሀሳብ ቅድም ለዲያስፖራዎች የተናገርኩኝ ነበርና የተለየ የምትሉት ሀሳብ እናንተ ጨምቃችሁ የምታወጡት ምንድን ነው? ምክንያቱም ብዙዎቻችሁ አይመስላችሁም እንጂ የኢትዮጵያን ፖለቲካ በነገራችን ላይ የሚያንቀሳቀሱት ከሀገር ውጭ ያሉ ፖለቲከኞች ናቸው፣ ዲያስፖራዎች ናቸው። እናንተ የመፍትሄ ሀሳብ ካመጣችሁ፣ በሰላም ከተወያያችሁ እዛም የመፍትሄ ሀሳብ ያገኛሉ። እናንተ ቁረጠው ፍለጠው ምናምን ካላችሁ እዛም ቁረጠው ፍለጠው ነው፣ ሰዎች እዛ ይጨራረሳሉ። ስለዚህ የመጀመሪያው ቤስት ኦፕሽን የምትሉት አለ ወይ? የኢትዮጵያ መንግስት የሚያቀርበውንም ዴማንድ ኤርትራውያንም የሚያቀርቡትንም ዴማንድ ሊያስታርቅ የሚችል ይሄ ካልሆነ የመጨረሻው መፍትሄ ምንድን ነው? እንዴት ነው ሊሆን የሚችለው? እስኪ መጀመሪያ በዚህ ዙሪያ እናውራ። ከዛ ወደ ትሪፕል አላያንሱ ጉዳይ እንሄዳለን። ወደ ፋኖ፣ ወደ ኦነግና ወደ ቲፒኤልኤፍ ሱዳን አካባቢ ታይተዋል ተብሏል። ታይተዋል ነው የተባለው። ታይተዋል እንበልና እንደ ፍራውል ዶክመንት ፌክ እንዳይሆን ዝም ብላችሁ አንዳንድ ዶክመንት ትክክል ነው እንዳትሉና ኦሪጂናል ነው እውነትም ታይተዋል ከተባለ ምን እየዶለቱ ነው? የእነሱ አካሄድ እንዴት ነው የሚሆነው? ይህን ጉዳይስ እንዴት አያችሁት? የኢትዮጵያ መንግስትን ወይም ደግሞ የብልጽግና መንግስትን ለአንዴና ለመጨረሻ ጊዜ ሊያስወግዱ የሚችሉበትን አላያንስ ፈጥረዋል ወይ? ልዩነቶቻቸውንስ እንዴት ፈቱ? የማይታረቅ ሀሳብ አላቸው። አሁን ይህን ስንናገር አድማጭ ተመልካቹ ጥያቄ የሚሆንባቸው ነገሮች እየመለሰን እንድንሄድ ነው። ይሄ ነው የዛሬ የመወያያ አጀንዳችን። ፓትሪዮት እንግዲህ እናንተ የምታወሩትን ከሰማሁ በኋላ እዛ ላይ የመጨመረው ነገር ይኖራል ብሏል። ለአሌክስ ፋኖ 6 ደቂቃ ልስጠውና ወደ አፍሪካ ዩናይትድ እንሄዳለን። አሌክስ 6 ደቂቃ አለ። ቴዲ አመሰግናለሁ። በመጀመሪያ ከዚህ ከጌዲዮን ጢሞቴዎስ መግለጫ ጋር ተያይዞ የቀረበው ነገር ብዙ ኤርትራኖችን እንዳበሳጨ እንዳናደደ ግልጽ ነው። ምክንያቱም የቀረበበት ፎርማሊቲ እስከዛሬ የመጣውን ኮምፓይል ያደረገ ነው። እዚህ ውይይት ሲካሄድበት የነበረውን አንዳንድ ጊዜ የኢትዮጵያ መንግስት ሊመክሩ የሚፈልጉ ሰዎች አሉ። አዶ ኤክስፔክቴሽን ይሄ ካለ ስህተት ነው። አገር ቤትም ያለው እውቀት አለው፣ እዚህም ያለው እውቀት አለው። ነባራዊ ሀቁ ነው የሚወስነው እንጂ የተደላደለ ቦታ ላይ ያለ ሰው ምክር ወይም ደግሞ ውጭ የተማረ ሰው የተሻለ ሀሳብ ያለው አገር ቤት ካለው ወይም አገር ቤት ሆነው የማይታያቸው እኛ የምንላቸው መስሎን ከታየን ስህተት ነው። ዋጋ እየከፈሉ ያሉት መሬት ላይ ያሉት ኃይሎች ስለሆኑ በመንግስትም በኩል ያሉት በተቃዋሚም በኩል ያሉት መሬት ላይ ያሉ አካሎቹ ናቸው። በሁለቱም በኩል የተማሩ ሰዎች አሉ። የቆሙበትን ግራውንድ ማስጠበቅ የሚችል አቅም እንዳላቸው ነው። በተለይ አሁን በፌዴራል መንግስት የቀረበው ነገር ባክዳውን እንደማያደርግ ነው እያሳያለሁ። አንዳንዶቹ አይ ለቀልድ ነው ለጊዜያዊ ነው ከአማራ ጋር ከሚደረገው ትግል ተያይዞ ከኦላ ጋር ከሚደረገው የውስጣዊ ትግል እንቅስቃሴ ጋር ተያይዞ ያንን ለመሸፈን ነው ይህንን አጀንዳ መንግስት ፒክ ያደረገው እንጂ እውነት አያምንበትም ነበር እየተባለ ያለው። አሁን ከፌዴራል መንግስቱ አቋም ባለፈ ሞር የሚያሰጋው የመከላከያ ይዞት መምጣቱን ይህን አቋም ስለዚህ መቀልበስ አይችልም ማለት ነው። ባይዘው የብልጽግና መንግስት ቀጠለም አልቀጠለም ከዚህ በኋላ የሚመጣው መንግስት ያንን መከላከያን አቋም ማስቀጠል መቻል አለበት። አለበዚያ መከላከያው እዛም መንግስት ላይ ያመጻል እና ትልቁ ዴንጀርስ ነው ለፌዴራል ለኤርትራ መንግስት ትልቅ ስጋት የሆነው የኢትዮጵያ መከላከያ ሰራዊት
የባህር ኃይሉን አደራጅቶ አዘጋጅቶ የቀይ ባህር ወደብ ላይ መውጣት ካልቻልኩኝ የአገሬም የኔም እንደ መከላከያ ኢንቲቲ ማለት ነው ደህንነቴ አይጠበቅም። እንድጠብቅ የተገደድኩት 130 ሚሊዮን ህዝብ ነው። እያንዳንዱ ኃይሎች እዚህ ምስራቅ አፍሪካ ላይ ከትናንሽ አሸባሪ እስከ ትላልቅ አሸባሪ እስከ ሁቲ አማጽያን ድረስ ያሉበት ነው። ትላልቅ ሀገሮችም እጃቸውን የሚዘረጉበት ነው። ስለዚህ ኢትዮጵያ ውስጥ የሚመጣው መንግስት መቀየርም መገልበጥም ንጉሳዊ መሆን ይችላል፣ ዲሞክራቲክም መሆን ይችላል፣ አምባገነናዊ መሆን ይችላል። እኔ ግን እንዳንድ የመከላከያ የዓለም አቀፍ አባል መከላከያ ሀገር ይህንን ደህንነቴን የማስጠበቅ ኃላፊነት አለብኝ። አልፎም የምጠብቀውን ማህበረሰብ የ130 ሚሊዮን ቴሪቶሪያል ሶቨርኒቲያል ፓወር ማስጠበቅ አለብኝ ብሎ ያምናል እና ባክዳውን አያደርግም ማለት ነው። መቀልበስ አይችልም ነው ባጭሩ። ስለዚህ አሁን የፌዴራል መንግስቱም የመከላከያውም አንድ አቋም ስለያዘ ነው ምናልባት ለኤርትራ መንግስት አስቸጋሪ ይሆን። ስለዚህ ዛሬ የጌዲዮን ጢሞቴዎስ ወሳኝ መልእክት ወሳኝ መግለጫ ኤርትራኖችን ቢያበሳጭ አይገርመኝም ማለት ነው። ጦርነቱም ሆነ በዚህ ጉዳይ ተያይዞ የኤርትራ መንግስት የሻዕቢያ መንግስት ላይ የሚመጣውን ሪጅም ቼንጅን በኢትዮጵያ ፌዴራል መንግስት የተያዘው አቋም የማይቀለበስ መሆኑን ያስቀምጠው ጌዲዮን ጢሞቴዎስ ያቀረባቸው እያንዳንዷቸው ነገሮች ምንም ስህተት የላቸው። በኔ ግምገማ ስለ ኤርትራ መንግስት በኢትዮጵያ ውስጥ የሚያደርገውን ኢንቮልቭመንት በምስራቅ አፍሪካ ላይ የሚያደርገውን ኢንቮልቭመንት ትዝ ይለኛል። ቴዲ ሃዋሳ በዚህ ጉዳይ ላይ እንደዚሁ አጀንዳ አድርገህ ነበረ ዶክተር ሙላቱ ተሾመ ያኔ ለአልጀዚራ ጽሁፍ ሲያቀርቡ ማለት ነው። ይህንኑ ነው በግልጽ ያስቀመጡት። ስለዚህ በአሰብ ጉዳይ እንኳን ከኤርትራ መንግስት ጋር ለመነጋገር በዛ በኩል ያለው ካውንተር ግሩፑ ብቁ ነው ወይ ነው? የኤርትራ መንግስት ብቁ ነው ወይ? ለውይይት ብቁ ነው? ከህዝብ ጋር ከሌላ መንግስት ጋር የሚያደርገው የዲፕሎማሲ እንቅስቃሴ ሰላማዊ ነው ወይስ ተንኮላዊ ነው ካልከኝ እኔ እንዳንድ የዚህ መንግስት ለመጣል ከሚታገል የፋኖ ደጋፊ ይህ መንግስት መውደቅ አለበት ብሎ ከሚያስብ ተቋሚ ግሩፕ ይህንን አትሊስት ሚቹዋሊ ከመንግስት እኩል እጋራለሁ። ይህንን አመለካከት የኤርትራ መንግስት ብቁ አይደለም። እንኳን ከፌዴራል መንግስት ጋር እኔን ተቋሚውን ከፌዴራል መንግስት ጋር ማድረገውን ጥልን አመካኝቶ እኔ ትግል ውስጥ ገብቶ ዳይሬክሽን መስጠት ይፈልጋል። ቅርጹን ቀያይሮ ማለት ነው። አንድ ኤርትራዊ አማራ መስሎ ከኔ የበለጠ አማርኛ በመናገር ገብቶ ይሄ የሚሻለ ይሄ እስክንድር ይሻላል፣ ዘመነ ይሻላል፣ እንትና ይሻላል እያለ ላለፉት 2 ዓመታት ሲያንገላታን ነበር። ስለዚህ ግልጽ ነው ማለት ነው። በኢንተርናል ፖለቲካ ውስጥ መፈትፈቱ ግልጽ። አንድ ጥያቄ እስኪል ጠይቃችሁ። ለምሳሌ እኔ አሁን ብዙ ጊዜ የምናገረው ንግግር አለ። ለምሳሌ እኔ አሁን ኢፍ አይ ጌት ቻንስ የኢትዮጵያ ናሽናል ሴኩሪቲ አድቫይዘር ብሆን ፕራይም ሚኒስትሩ ጎረቤቶቻችንን እንዴት ዲስፋንክሽናል ማድረግ እንዳለብን ነው ማሰቡ መክረው። የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን ኤርትራዊ ብሆን ኢትዮጵያን እንዴት ዲስፋንክሽናል ማድረግ እንዳለብን ነው መክረው። ቢኮዝ ኤርትራዊ ስትሆን የምታስበው የሚታይህና ኢትዮጵያዊ ስትሆን የሚታይህ ይለያያል። አሁን ኤርትራውያን ነገ ከነገ ወዲያ ጡንቻ እየፈረጠመ ከመጣ ኢኮኖሚ እያደገ ከመጣ ጠንካራ እየሆንክ ሰላም እያገኘ ከመጣ ኔክስት ጥያቄ ዴማንድ ምን እንደሆነ ያውቃሉ። ስለዚህ ባላቸው ጨዋታ ይጫወታሉ ማለት ነው። በነገራችን ላይ ይሄ የዓለም አቀፍ ፖለቲካ ነው። አሁን እንደ አንድ ኤርትራውያን ወይም ፖለቲከኞች የሻዕቢያ ፖለቲከኞች ማድረግ የሚጠበቅባቸውን ነገር አይደለም ወይ እያደረጉ ያሉት እናደረጉ ነው ያሉት። ስለዚህ ይህንን ነው ኢትዮጵያ ሕዝብ ይህን እንዲያውቅ እየተደረገ ነው። ባጭሩ ያንተም ስራ ይሄ ነው ብዬ ነው ማስበው። ሀቅ ማሳወቅ አይደል የምፈልገው በግለሰቦች ላይ ከምንጠመድ ኢትዮጵያኖች እኔ እንደ አማራ የአማራ አንድ ጊዜ ሰማኝ ጣልቃ ገቡብን እያልን አሁን ቀን ማታ ዜና ይሰራል። ጣልቃ መግባታቸውን እናሳውቃለን ነው ባጭሩ። ጣልቃ መግባት ደግሞ ዋጋ ያስከፍላል። ጣልቃ መግባት ዋጋ ያስከፍላል። ይሄ ጦርነት የሚደረገው በዋነኝነት ጦርነቱ የሚካሄደው ከኤርትራ ጋር የሚደረገው ጦርነት አይቀሩ ጦርነት የሚካሄደው ለአሰብ አይደለም። አሰብ ባይ ፕሮዳክት እዛ አካባቢ ያለውን አሸባሪ መንግስት ከተነቀለ በኋላ የኤርትራ መንግስት የኤርትራ ህዝብ ሰላሙን ያገኛል። ምስራቅ አፍሪካም የሚደረጉ የዲፕሎማቲክ እንቅስቃሴዎች ይሳለጣሉ ብለን እናምናለን። እኔ እንዳንድ ፋኖ ነው ማምነው። ይሄንን ነው የምለው እንዳንድ የፋኖ ደጋፊ እንዳንድ የዚህ መንግስት ተቋሚ ይሄንን ከመንግስት አቋም ጋር ያመሳሰለኛል ነው የምለው። ከቱም የኤርትራ መንግስት በዚህ የተጠመደ ነው። መስራት የማትችለው መንግስት ነው። ባጭሩ መስራት የማትችለው መንግስት ነው። ስለዚህ ይጠበቃል እንደዚህ እንደማድረግ። አዎ ይጠበቃል። ብዙዎች ያውቃሉ ወይ ነው ይሄንን ኖ ብዙዎች
አሁን ያለው የፌደራል መንግስት ወይም የብልጽግና መንግስት ኢትዮጵያ ውስጥ መጥፎ ስራ እየሰራ ስለሆነ መወገድ አለበት ብሎ ስለሚታሰብ ብቻ የሻዕቢያ ወዳጅነት ነው ሰው ያየው እንጂ የሻዕቢያን ጠላትነት የሻዕቢያን አሁናዊ አካሄድ መሰሪነት ኢቭን ብልጽግና እንደታገሰው የብልጽግናን ሀቅ ነው ብዙዎች እየነጠቁ ያሉት at the same time ይሄ ፌር አይደለም። ፌር አይደለም። ብልጽግና ታግሶታል። ባጭሩ ብልጽግና የኤርትራ መንግስት ላለፉት 5 ዓመታት 6 ዓመታት ታግዞታል። ብዙ ርቀት ሄዷል። አብሮ ለመስራት መልካም ግንኙነት ለማድረግ የኢኮኖሚክ ኢንተግሬሽን የሶሻል ኢንተግሬሽን ለማድረግ ብዙ ጥረት አድርጓል። ስለዚህ ይሄ ግልጽ ነው ማለት ነው። ይህንን የኢትዮጵያ ህዝብ ማወቅ አለበት። እኛም በመጣንበት ኮንስቲቱሽናችንን የምንደግፈውን ግሩፕ ማሳወቅ መቻል አለብን። አይ ቲንክ የዚህ ፕሮግራም ዋናው ሜንቴን መሆን ያለበት ያ ነው ብዬ አምናለሁ በእኔ በኩል። ኦኬ አንዴ ቃል መጠቀም ትችላል። ስለዚህ እኔ ከዚህ ከጌዲዮን ጢሞቴዎስ ጋር ተያይዞ የእነሱን ምላሽ እየጠበቅኩ ነው። ሰማው ጠንካራ ምላሽ ይመጣል ከሚል አንጻር ማለት ነው። ምክንያቱም እነሱ የጠበቁት በጦርነት እንወጋቸዋለን የሚል ከዚህ ከጦር ጀነራሎች ከነ ፊልድ ማርሻሉ ከመሰል ጀነራሎች ከነ አበቦ ታደሰ የሚቀርበውን አይነት ናሬሽን ነበር የጠበቁት። ግን አሁን የቀረበው ደግሞ በጣም ዲፕሎማቲክ የሆነ ግን ለኢንተርናሽናል ኮሚኒቲ የኤርትራን ሙሉ አሁናዊ እንቅስቃሴዋን አሁናዊ አቋሟን ከምስራቅ አፍሪካ ጂኦፖለቲክስ ጋር ተያይዞ ኢትዮጵያ ላይ ከምታደርገው የፖለቲካል እንቅስቃሴ ከዚህ በኋላ ያለው ተስፋ የኤርትራ መንግስት ያለው ተስፋ ምንድነው በደንብ አድርጎ ነው ጌዲዮን ጢሞቴዎስ ያስቀመጠው። ስለዚህ አንድ የኢንተርናሽናል ኮሚኒቲ ይሄንን በደንብ አገላብጦ ካየ የኢሳያስን ዕጣ ፈንታ ማስቀመጥ ይቻላል ማለት ነው። የኢሳያስ ዕጣ ፈንታ የኢትዮጵያኖችን ደህንነት ብቻ አይደለም የሚያረጋግጠው ኢንክሉዲንግ የኤርትራን ማህበረሰቦች እየሰደደ እየወጣ ኢትዮጵያ ላይ ሌላ ጫና እየፈጠረ ያለ ማህበረሰብ ነው። ባይዘው የኤርትራ ማህበረሰብ ወዶ አይደለም። አይ አንደርስታንድ እንደዚህ አምባገነን መንግስት ሲኖር ያንን ሸሽተ ሌላ ሀገር ላይ ሄደ የምትፈጥረው ጫና ይኖራል። ይሄን ለማለት ነው። አመሰግናለሁ። ኦኬ ቴንክ ዩ አሌክስ። የሶስቱን የታጣቂ ኃይሎች ጥምረት ይህን ጉዳይ ከነካም በኋላ አንዳንድ ዙር ከነካም በኋላ የፋኖ የኦነግና የቲፒኤልኤፍ ጥምረት እሱን ነካክተን እንሰነባበታለን። ነገ ከነገ ወዲያ እንደዚሁ በቴሌግራም አሳውቂያቸው በፖለቲካዊ ጉዳዮች አዳዲስ ነገሮችን ማካትቼ የመመጣ ይሆናል። አሁን ሁለት ዙር ይቀረናል። ወደ አፍሪካ ዩናይትድ ሊድ ጥምረቱን አስከትሎ እንዲሁም ደግሞ የየማነ ገብረ መስቀልና የጌዲዮን ጢሞቴዎስን መመላለስም እንድትሄድበት እና ከቤቱ የተነሱ አንድ ላይ ሰብሰብ አድርገህ እስኪ ሄድባቸው። 6 ደቂቃ አለ ወንድሜ። ቴንኪው። እነዚህ የሻዕቢያ አፍሌቶች ወይም የሻዕቢያ ልሳናት የሚያወሩት ስለ ምርኮ ስለምናምን ያወራሉና እንዴ ለሀገርህ እኮ ተዋግተህ እንትን ካልሆነ ተማርከህ መልሰም ለሀገርህ መቆም እኮ የሀገርን ክብር ማስከበር ነው። እነዚህ ደግሞ ራሳቸው ለጣሊያን የተገዙ ናቸው እኮ ተሸንፈው ማለት ነው እኮ ተሸንፈነዋል የምትገዛው ምርኮ የሚባል የለም ከተሸነፍክ በኋላ ማለት ነው። ስለዚህ አሁን ማይኮ ማውራት የሚፈልገው እሱ ዱሮ ቀርቷል። ይሄ ኢትዮጵያውያንን ማኒፑሌት በማድረግ አንዱን ከፍ አድርጎ አንዱን ዝቅ አድርጎ ኢትዮጵያን ሲያባሉ ሲያጋጩ የኖሩበትና ብሎም የተሳካላቸው መስሎ በተነገራቸው በተነፉት ልክ ስለተንቀሳቀሱ የግብፅን ተልዕኮ አስፈጽመው ራሳቸው ያው ወጣት አልባ የሆነች ሀገር ፈጠሩ። ስለዚህ ኩራት መስሎት ከታየ ከኢትዮጵያ ብሔራዊ አገሩን ክብሩን አስጠብቆ ለኖረው የጥቁር ሕዝብ አርያ ለሆነው ኢትዮጵያን ሊናገር የሚችልበት ሞራል ራሱ የለውም ማለት ነው። ኢንዛት ኮንቴክስት እናውራ ከተባለ ማለት ነው። ስለዚህ የተገዛ ሰላቶ ነው የሚሉት እነሱ ጣሊያኖች ማለት ነው። እነሱን ሰላቶ ማለት ኖ አርሰሪ ነው ምናምን ነው የሚሏቸው የጣሊያን ባንዳ ወታደሮች ማለት ነው። ከኤርትራ ከምናምን አመጣው የሚያዋጓቸው ነበረ ድሮ ማለት ነው። ስለዚህ ስለ ኢትዮጵያ በኩራት ደረጃ ከተወራ በአገራዊ ክብር ለአፍሪካውያን ራሱ ለጥቁር ህዝቦች ብሎም ለነጻነት ለተዋደቁ ህዝቦች ኢትዮጵያውያን
ሊናገሩ የሚችልበት አንድ የሻቢያ ወይም አንድ የጣሊያን የተገዛ ዜጋ ማውራት አይችልም ማለት ነው። በፕራይድ እና በዲግኒቲ እናውራ ከተባለ ማለት ነው። ስለዚህ ይሄን አስረግጦ መውሰድ አለበት። ከዚያ በመለስ ግን አሁን የውጭ ጉዳይ ሚኒስትራችን የተናገረው ነገር በጣም ወቅታዊ ጊዜውን የዋጀ እና ኢትዮጵያ ምንድነው እስከ መቼ ነው የምንታገሰው? የዓለም ሕዝብስ ይሄን ነገር እየተረዳልን ነው ወይ? እኛ እንደ አገር ስለምናስብ እንደ ሕዝብም ስለምናስብ እንደ አፍሪካ ቀንድም ስለምናስብ ይሄን ያክል ታግሰናል። ይሄ መንግስት ግን መንግስት ሊሆን አልቻለም። የመንግስት ስሪትም የለውም። የመንግስት ባህሪም ሊጎናጸፍ አልቻለም ባለፉት 30 ዓመታት። ስለዚህ ከዚህ በኋላ ያለው ኢትዮጵያ ሚሊታሪ ቤዝ ብቻ አይደለም። ቴዲ አንተ እንዳነሳው ሚኒስትሩ ያወሩት ሎጂስቲክ ከፍተኛ ሰኪውርድ የሆነ የሎጂስቲክ ያስፈልገናል። ኢኮኖሚያችን እያደገ ነው። 135 በላይ ህዝብ ይዘን አክሰስ ቱ ሲ እንፈልጋለን ነው ያለው። ስለዚህ ይሄ ጀስቲስ ነው፣ የሚገባን ነው፣ የዓለም አቀፍ ህግም የሚፈቅድ ነው። መንግስት ቢሆን ኑሮ ተደራድሮ ይሰጠን ነበረ። እኛም እንሰጠዋለን፣ እሱም ይሰጠናል። የዓለም አቀፍ ህግ ነው። የመንግስት ባህሪ ቢያሟላ ኑሮ። ይሄ ግን ፓራዳቶሪ የሆነ ስቴት ስለሆነ የሰጦ መቀበልን መደራደርን የማያውቅ ስለሆነ ወይም ደግሞ የግብጽ ወኪል ሆኖ ኤግዚስት የሚያደርግ እንጂ የራሱ ሉዓላዊነት ያለው የኢትዮጵያን ጉዳይ ሳይነካ መኖር የማይችል ሉዓላዊነቱን ዲክሌር ያደረገ መንግስት ስለሆነ መደራደር እየቻልን ስላልሆነ በቀጣይ ትግስታችን ከዚህ በላይ መሄድ አይችልም። ስለዚህ ለኢትዮጵያም ህዝቦች ለኤርትራም ህዝቦች የሚጠቅመው የዋይን ነቀፋ ብሎ ያነሳው አለ፣ የነቀፋ ዶክትሪን ብሎ ማለት ነው። ስለዚህ የነቀፋ ዶክትሪን እነ ኢሳያስ ስለ መንግስት ባህሪ አያውቁም፣ አሁንም ኢንሰርጀንት ናቸው ነው ያለው። ስለዚህ ተገቢ ነው ማለት ነው። ከዚህ በኋላ ትግስታችን አብቅቷል፣ እያበቃ ነው። ስለዚህ የዓለም አቀፍ ህግ ሊያውቅልን ይገባል። የሻቢያዎች ወይም ደግሞ የኤርትራውያን በኢትዮጵያ ፖለቲካ ጣልቃ ገብነት ከኢትዮጵያ ተለይቶ ታይቷል ማለት ተለይቶ ታይቷል ስላችሁ አንድ በጣም አሪፍ ልጅ መጥቷል። ኤርትራ ይላስገባው። በነገራችን ኤርትራውያን ቤታችሁ ነው፣ ይሄ ቤታችሁ ነው። ሀሳባችሁን መታችሁ በነፃነት መግለጽ ትችላላችሁ። ተከብራችሁ መታችሁ ተከብራችሁ እንድትሄዱ ማድረጉ ኃላፊነት የኔ ነው። ግን የኔን ህግ ማክበር አለባችሁ። ከነዚህ መካከል በጣም ከማከብራችሁ ሰዎች መካከል አንዱ መሀሪ ነው። በነገራችን ላይ ኤርትራውያን በኢትዮጵያ ፖለቲካ ውስጥ የተለየ ታሪክ አላቸው። ለምሳሌ ከንጉሱ ጊዜ ጀምሮ እነ ዋለልኝ መኮንን ከሚያሰሙት መፈክር ለዋለልኝ መኮንን ራሱ ጽሁፍ ጽፈው ሰጡ የተባሉት የዋለልኝ መኮንን ፍቅረኛ ማርታ መብራቱ፣ እነ ጥላሁን ግዛው ለአንድ ቱዘቴለር ወይም ደግሞ መሬት ላራሹ እንቅስቃሴ በመሩበት ሰዓት፣ እነ ታደሰ ብሩ እስር ቤት በነበሩ ሰዓት ስለ ብሔርተኝነት ይመክሯቸው የነበሩ ሰዎች የኤርትራ ፖለቲከኞች እንደሆኑ ይነገራል። ዋነኛው የኤርትራ ጉዳይ የሚጀምረው ሁላችንን መስማማት ካለብን አክሊሉ ሀብተወልድ በልፋት በምክር በማግባባት ያመጧትን ኤርትራ ተፈሪ መኮንን በጉልበት ዲዞልቭ ካደረጉበት ጊዜ ነው። አክሊሉ ሀብተወልድ በነገራችን ላይ በጣም ጥበበኛ ሰው ናቸው። ኤርትራውያንን አሳምነው አግባብተው በሀገሪቱ ትግረኛና አረብኛ ቋንቋቸው እንዲሆን ፈቅደው ደስ ብሏቸውን ኤርትራውያን ከኢትዮጵያውያን ጋር በኮንፌዴሬሽን አንድ የሆኑት 1952 ጃንሆይ በጣም ወዳቸው ንጉስ ናቸው። ከሰሯቸው ጥፋቶች ኤርትራውያን ሳይወዱና ሳይፈቅዱ በጉልበት ያለ ፈቃዳቸው ኮንፌዴሬሽኑን ዲዞልቭ አደረጉባቸው። የኤርትራውያን ቁጣ የሚጀምረው ከዚህ ነው። ሚስጥሩ ያለው እዚህ ጋር ነው። በአንድ ጊዜ
ፌዴሬሽኑን አፍርሰ ቋንቋቸው አማርኛ ነው ስትላቸው ተቆጡ። ጀብሃ ምናምን የተፈጠሩበት የዛን ጊዜ ነው። ማነው አንሚት ያደረገው? ከዛ ጊዜ በኋላ ኤርትራውያን ከኢትዮጵያ በጉልበት ነው እንደውም ብዙ የኃይል እርምጃ ሁሉ ተወስዶባቸዋል። በቁጣ ብቻ አልተቀመጡም። ሀቃቁን እያወራን ስንሄድ ወደ ነበሩበት ለመመለስ ኢትዮጵያ ወይም ደግሞ ኤርትራውያን ሪፍረንደም በማድረግ ከኢትዮጵያ ለመለየት ሲያስቡ መጀመሪያ ሁሉም ኢትዮጵያውያን የብሔር ጥያቄ እንዲያነሱ ነው ያደረጉት። ይህን ደግሞ በተማሪዎች ውስጥ በመግባት የብሔር ጥያቄ በጎጃም አካባቢ በባሌ አካባቢ እንዲቀነቀን በማድረግ ጉንቱ የተባሉ ፖለቲከኞችን በሙሉ እየቀረቡ የብሔር እንቅስቃሴ እንዲያፋፍሙ በመምከር እነ ዋለልኝ በታሪኩ አንድም ጊዜ በእንግሊዝኛ ጽፎ ማያውቅ ልጅ ነው። ደሴን የተወለደው አንድ ጊዜ ጅማ ሄዷል። የትራክተር ሹፌር ነው። ምንም ያውቀው ነገር የለም። በእንግሊዝኛ ጽፎ አቅም አንድም በእንግሊዝኛ የጻፈው ታሪክ የለም ዋለልኝ መኮንን። ቃስ ዩኒቨርሲቲ ላይ ግን ዋለልኝ መኮንን የብሔር ብሔረሰቦች ጥያቄ ብሎ ሲያነሳ ያነበበው በእንግሊዝኛ ነው። ይህን ጽሁፍ ማን ሰጠው ከሚለው ይጀምራል። አሁን የኢትዮጵያ ብሔር ብሔረሰቦች ጥያቄ ሁሉ ጊዜ ሲነሳ ከዋለልኝ አይደል የሚነሳው? ዋለልኝ የደሴ ልጅ ነው አይደለም? እነ ማርታ መብራቱ አሉ። እነዚህ ሁሉ በተፈሪ መኮንን የተቆጡ ኤርትራውያን ደስተኞች ነበሩ። እኔ እንግዲህ እስከማውቀው ድረስ የኤርትራንና የኢትዮጵያን ግንኙነት ታሪክን በደንብ ያነበባቸው ሰዎች እኔ የምናገረውን ነገር ይገባቸዋል። ወይም ያሳነስኩት ካለ እንደው ልትጨምሩ ይችላላችሁ። ይሄ ነው ያስቆጣቸው። በጉልበት ፌዴሬሽኑ መፍረሱ ነው እና አማርኛ ቋንቋ በቃ የሀገሪቱ የስራ ቋንቋ ነው ተባሉ። ስለዚህ ከዛ ጊዜ ጀምሮ ኤርትራውያን በኢትዮጵያ ፖለቲካ ውስጥ አሉና አሁን የኤርትራን ጣልቃ ገብነት እንቅረፍ ብንል እንዴት ነው ሊቀረፍ የሚችለው? አንዳንድ ሰዎች የኤርትራን ጣልቃ ገብነት መቅረፍ ከፈለጋችሁ መጀመሪያ የፖለቲካ ምህዳሩን ማስፋት እኮ ነው። በቃ አለቀ። በሰላማዊ መንገድ የሚታገሉ ፖለቲከኞችን አታዋክቧቸው፣ አትሰሯቸው፣ አትግደሏቸው። ነፃና ገለልተኛ ምርጫ አካሄዱ። ነፃና ገለልተኛ ምርጫ ካካሄዳችሁ፣ የመናገር ነፃነት ካደረጋችሁ፣ ማንኛውም ሰው የሚያወራው ፖለቲካ ቀይ መስመር ከተበጀለት ልጅ በጣም ደስ ይላል። የህፃን ልጅ ድምፅ መስማት። አሁን እንዴት ነው የባህር በር ሲባል ሊሆን የሚችለው? እንዴት ነው ትዕግስታችን አልቋል ሲባል ምንድን ነው? በጉልበት ነው? የኤርትራን ጣልቃ ገብነት ከኢትዮጵያ ፖለቲካ ውስጥ እናጽዳ ሲባል ለማጽዳት እኮ አጭሩ መፍትሄ ፖለቲካው ምህዳሩን ማስፋት አይደለም ወይ? ካፈናችሁ፣ ከአንገላታችሁ ሰላማዊ የፖለቲካ ፓርቲ እንዳይቀነቀን ከተደረገ በኢህአዴግም ጊዜ አሁንም ባለው ሁኔታ አማራጭ ይፈልጋሉ። ኤርትራውያን ደግሞ ወይም ደግሞ የሻዕቢያ መንግስት ደግሞ ያኮረፉ ኃይሎችን ይሰበስባል፣ ቦታ ይሰጣል። እና ከፍቷቸው እንዳይወጡ መጀመሪያ እናንተ የሀገሪቷን የማስተዳደር ብቃት ያስፈልጋል የሚል ጥያቄ ያነሳሉ። የማነ ገብረአብን በነገራችን ላይ የተናገሩት ይህንን ነውና ሲደክማችሁና ሲያቅታችሁ በእኛ ላይ ታላካላችሁ ነው እያሉ ያሉትና ለዚህ ንግግራቸው ምንድን ነው ምላሻችሁ? እናንተ በተገቢ መንገድ የዶሜስቲክ ፖለቲካውን መርተነዋል ብላችሁ ታስባላችሁ ወይስ የተፈጠረባችሁን ክፍተት ነው ኤርትራውያን ላይ የምታላኩት? አፍሪካ ዩናይትድ እዚህ ላይ የምትላለ ማነ ገብረአብ የጠየቀውን ጥያቄ እዚያው በራሱ ሀገር ቢያደርገው ቢጠይቅ ነው የሚጠቅመው። ምክንያቱም ሀገር መምራት ማለት እንትን ፓወር ማለት ነው። ኤሌክትሪክ ኃይል ድሮ ኃይለ ሥላሴ የሰራላቸውን ነው እስካሁን እየተጠቀሙ ያሉት። 4 ነው 5 መጋዋት የምታመነጭ ነው ኢሳያስ ያገነባው ባለፈው 5 ምናምን ማለት መጋዋት። ስለዚህ ኢትዮጵያውያንን ቅድም ያልኩህ ነው እኮ ኢትዮጵያውያንን እነሱ የግብፅ እንትን ስለሆኑ ማየት የሚፈልጉበት በጣም ማለት ነው ችግር ያለበት እይታ ስላላቸው ነው እንጂ ኢትዮጵያማ እንደምታውቀው ለውጡ ሲመጣ የታጠቁ ሁሉ ግቡ ወደ ሀገራችሁ ተባለ አይደል? ገቡ። ማስፋት ማለት እኮ ይሄ ነው። የታጠቀም ያልታጠቀም፣ በአሳብ የታጠቀም በጠበንጃ የታጠቀም የኢትዮጵያ ሁሉ በዚህ ለውጥ መንግስት ወደ ሀገር ግቡ፣ በሰላም ተንቀሳቀሱ፣ ፓርቲ መስርቱ ተባለ። ስለዚህ ስፔስ ማስፋት እኮ ከዚህ በላይ የለም። ከዚያ ምርጫ መጣ፣ ተወዳደሩ።
እንደዚህ አድርጉ ሲባሉ አንዳንዱ የለመደው ስለሆነ በባንዳነት መሰለፍ እንደሚያዋጣ የሚያውቀው ያው ሄዶ ገባ እንደምታውቀው ማለት ነው። ሄዶ እኮ ከዚያ በረሃ ከመንከራተት መንግስት እኮ የአሜሪካ መንግስት የተለያዩ ሀገር መንግስታት ባሉበትም እንወያይና ችግርም ካለ እንፍታ አይደል እያለ ያለው መንግስት እኮ ኦፕን ነው ሎይስ በሀገር ውስጥ ከሆነ ማለት ነው። በዚህ ሊከሰስ የሚችልበት ፕሪኮንዲሽን የለም። ይሄንም ደግሞ እኛን ሊመክረን አይችልም ነው ራሱ 30 ዓመት ማለት ነው ስልጣን ይዞ ያለ አካል ነው እኮ ፓርቲ የሌለው ሀገር ኢትዮጵያን ሊመክር አይችልም። የማነ ገብረአብ ሻቢያን ቢመክር ነው የሚጠቅመው ማለት ነው። ምንም ፓርቲ የሌለበት ምክር ቤት የሌለ ምክር ቤት የሚባል የላቸውም እኮ ቴዲ። መንግስት የሚባል እኮ የለም። መንግስት ራሱ ምን እንደሆነ አያውቅም። እዛ ዱሮ ናቅፋ በነበሩበት አግባብ ነው 30 ዓመት የዘለቁት። ስለዚህ ጉዳዩ እሱ አይደለም ማለት እሱን ተግብረኸው ኦኬ ከኛ ልምድ ወሰዱና ይሄን አድርጉ ብልህ ትወስዳለህ አይደል? አንድ ሀገር ምኑን ነው የምትወስደው ነው የዚህ እሱ እኮ እንደሱ እንድንሆን መንግስት አልባ እንድንሆን ምክር ቤት አልባ ሁነን በጦርነት እንድንኖር ነው የሚፈልገው። ስለዚህ ስለ ኢትዮጵያ የመናገርም ብቃትም የለውም። ስለ ዲሞክራሲ ደግሞ ማውራትም አይችልም፣ አያውቅም። ሀሁን የዲሞክራሲን ሀሁ የፓርቲ ፖለቲክስን ሀሁም አያውቅም። የሚያውቀው ምን መሰለ? ኢንሰርጀንትን ነው። ኢንሰርጀንቶችን ወይም የኢትዮጵያ አማጽያንን ማደራጀት፣ ከዚያ ማሰማራት፣ ሰላም ማሳጣት። በሰላም መኖር አይፈልግም። ባይዞ እንደምታውቀው ጠቅላይ ሚኒስትር አብይ ሰላም አውርዶ በሰላም መጣን። ከዚያ እንደውም በጁንታው ጦርነት ጊዜ እንትን አደረገ። ከዚያ በኋላ ምን አደረገ? ትግራይ እናቶችን የትግራይ ንብረት መዝረፍ ጀመረ። ከዚያ መንግስት ጅቡቲ ጠርቶ ህወሓትን ይሄን የሻቢያ ጦር እንምታው አለ። እነ ደብረ ጽዮን አይመታም አሉ። በጦርነቱ ጊዜ ሰምተሃል ብዬ አስባለሁ። ተወዲ ጅቡቲ ተጠርቶ ማለት ነው የህወሓት ተወካይ ይሄ አይል በጣም ችግር እየፈጠረ ስለሆነ እናንተ ምቱ እኛ ምንምታ ብለው እኮ ጠይቋል መንግስት በወቅቱም ማለት ነው። ምክንያቱም ባህሪው በሰላም መኖር አይችልም። ማጭበርበር፣ ይሄ ስሞግሊንግ የምንለው አለ፣ ኢኮኖሚክ ስሞግሊንግ የሚባል በዚያ መኖር የሚፈልግ ነው። በወርቅ ንግድ የኢትዮጵያን ሀብት በመቦጥበጥ መኖር የሚፈልግ እንጂ ራሱን ችሎ መኖር የማይችል መንግስት መሆን አልቻለም። በቃ ሙሉ በሙሉ ማለት ነው። ስለዚህ እኛን የመምከርም ብቃትም የለውም። እንትንም አሳቡም ማረልት ነው፣ ድፍረት ነው እንጂ ድንቁርና ነው እንጂ የሚያወራው ይሄን የሚቀበሉ ሰዎች ራሱ ወይም አሳቡን እንደዚህ አለ የሚሉት አንዴ ቃል አዎ በራስ ሀገር እስቲ ስንት ፓርቲ አለ ስፔሱን አስፍተ ምን አሳይታለ ልባል ነው የሚገባው። አንተ የምታነሳውን ጥያቄ ኤርትራውያን አግዙን ችግር አለብን በዶሜስቲክ ፖለቲካችን ሲሉ ሰምተሃል? አልሰማው። ስለዚህ ከባለቤቱ በላይ አውቅላችኋለሁ ማለት አይሆንብን። ያ ለምንድን ነው የማያወሩት ነው ጥያቄው። የማያወሩት ምክንያት የማስታወቂያ ሚኒስትሩ ብቻ ነው ኢንተርኔት የሚጠቀመው አገር ቤት ማለት ነው ኤርትራውያን። አይ በተናጠል ስታገኛቸው፣ ለምሳሌ በተናጠል ስታገኛቸው እኔ እንደውም ብዙ ጊዜ ኢትዮጵያውያንን ከኤርትራውያን ተማሩ ነው የምላቸው። በጣም ሀገራቸውን ይወዳሉ። ሀገራቸውን መውደድ ብቻ ሳይሆን በነገራችን ላይ ኤርትራውያን ትክክለኛ ባህሪያቸው ያልሆናችሁትን ሆነናል ስትሉ እንደ ባንዳም ስትሆን አይወዱም። እኔ እንግዲህ ማቃቸው እንግዲህ አጌንስት ብትሆንም ሀገርን ስትወድ ይወደዋል። ሀገራቸውን ይወዳሉ። በሀገራቸው ጉዳይ አይደራደሩም። አንድ ፓርቲ ብቻ እንዳለ ያውቃሉ። ሚዲያ ብዙ እኛ እንደሌላቸው ያውቃሉ። ኢኮኖሚካሊ በጣም ዳውን እንደሆነ ያውቃሉ። እስቲል በሀገራዊ ጉዳይ ግን ስመጣላቸው ከዚህ ከደካማ መንግስት ጋር አብረው ይቆማሉ። አሁን አንተ ተበድላችኋልና በምትለው መንገድ ተበድላችኋልና የባህር በሩን እንውሰድ፣ ሀገሪቷንም እንውሰድ ፍቀዱልን ነው እያልክ ያለው ወይስ ጥያቄው ራሱ የመጣው ከነሱ ነው እያልከኝ ያለው? ወይም ደግሞ አልተናገሩም እንጂ ቢናገሩ ኖሮ ሚዲያ ቢያገኙ ኖሮ አሁን እኛ የምናነሳውን ሀሳብ ይደግፋሉ ነው እያልክ ያለው? የአገር ጉዳይ ላይ አገራቸው መውደድ የማንኛውም ጤነኛ ሰው ባህሪ ነው። አገር አልባ መሆን አይፈልግም ማንም ሰው ማለት ነው።
በዚህ ሊደነቁም ሊንኳሰሱም አይገባም። ኢትዮጵያውያንም ሀገራችንን እንወዳለን አንዳንድ ባንዳ ካልሆነ በቀር ማለት ነው። ስለዚህ አገራቸው አገር አልባ መሆን እስካሁን አገር ናት እስከተባለች ድረስ አገራቸውን መውደዳቸው አገራቸውን ጠልታቸው ኢትዮጵያን ደግፉ የሚል ሎጂክ አይሰራም በሀሳብ ደረጃ ማለት ነው። ዋናው ጉዳይ እኔ እያወራው ያለሁት ሻዕቢያ ለኤርትራ ህዝብ መሆን አልቻለም። ስላልቻለ ለምን አይታገሉም ነው እያለው ያልኩት። መታገል ያልቻሉት ፓርቲ የለም። ገብቷል አይደል የምልህ? የሚንቀሳቀሱበት ሁኔታ አገር ቤት የለም። ሀሳባቸውን በነፃነት ኢሳያስን ወይም የናቅፋን ግሩፕ የሚቃወሙበት ስፔስ የላቸውም። ይሄን ካደረክ ትሰደዳለህ፣ ትገደላለህ። ስለዚህ ስለ ዲሞክራሲ ማውራት አይችልም። ውጭ የሚጮሁት ደግሞ ሚዩት ነህ። በሌላ አባባል አሁን አንተ እያልክ ያለው ወደ ዋንጋሪ እንሄዳለን። ኤርትራውያን ሀገራቸው ላይ እንደኛ አብሶሉት የሆነ ዲሞክራሲ ስለሌለ፣ ነፃና ገለልተኛ ምርጫ ስለማይደረግ፣ ፖለቲከኞች የፈለገ መንግስታቸውን ቢደግፉ ቢቃወሙም ስለማይታሰሩ፣ የፍርድ ቤት ትእዛዝ ሳይመጣ ፓርቲዎች ስለማይታሸግ ወይም ደግሞ ቢሮዎቻቸው ስለማይታሸግ እኛ የቀመስነውን ነፃነት እንዲቀምሱ ለነሱ አስበን ነው ወደ እኛ ልናመጣቸው ነው እያልክን ያለው። እኔ እያለው ያልኩ አንተ ላልከው ተቃዋሚ ፓርቲ የሚባል የለውም። መጀመሪያ የእኛን እጥረትም ለመንቀፍ መጀመሪያ ኤርትራኖች አገራቸውን ይወዳሉ ስትለኝ ተቃዋሚ ፓርቲ የለም። አገር ብቻ ነው የሚያውቁት፣ አገር ብቻ። ለምሳሌ የሆነ ኤርትራ ነፃ አውጪ ፓርቲ ወይም ኤርትራ ዲሞክራሲ ፓርቲ፣ ኤርትራ ምናምን ፓርቲ የሚባል የለም በአገራቸው። ኢቭን ኢፍ ሀሳቡን ራሱ እንናገራለን ፓርቲ እናቋቁማለን ካሉ ኢሳያስ ያጠፋቸዋል። ስለዚህ መንቀሳቀስ አይችሉም። ውጭ ደግሞ አንተ ይናገራሉ ምንድነው እኛን ደግፋቸው ነው እያለ ያልክ ወይም አገራችን አጥፍተን ከኢትዮጵያ ጋር እንቆማለን ነው ወይ እንዲሉ የምትፈልገው የምትለውም እንደዚያም አይደለም። እኔ ያልኩት እነሱ ውጭ የሚያወሩት የኢሳያስ ተልኮ ተቀብለው በደህንነት የሚሰሩ ናቸው። እነ ማይኮ ምናምን ብትወስዳቸው ኢትዮጵያን ለማበጣበጥ የሚዲያ ሰራዊት ብሎ ያደራጃቸው አካላት ናቸው። በየቦታው ገብተው የሚጮሁት እነ ማይኮ፣ ሌሎች ብዙ አሉ። ሲፈልጉ የኦሮምኛ ስም ይይዛሉ። እንደነ አማራ ኪላ አይነቶቹ ማለት ነው። በዚህ በኩል ሴቭ ኦሮሚያ ብሎ ይመጣል፣ በዚያ በኩል አማራ ኪላ ብሎ ይመጣል። እንደዚህ አይነቶቹን ናቸው የሚጮሁት ማለት ነው። የሚጮሁበት አዋራ በማስነሳት አንተ ስለ ኤርትራ እንዳታይ ኤርትራኖች እኮ ለሀገራቸው ይቆማሉ አንድነታቸው ምናምን እንድትል አዋራ ነው የሚያስነሱ። እሺ፣ ስለዚህ ኢትዮጵያኖች ደግሞ እኔ ያለው ያልኩት የኛ ፍላጎት ለኤርትራም ህዝብ የሚጠቅመው ለኛም የሚጠቅመው ከተቻለ በሰጦ መቀበል መርህ ባህር በር እንዲሰጡን ማለት አብረን እንድናድግ ማለት ነው። ከኛ የሚፈልጉት ኢኮኖሚ ኤርፖርትም አየር መንገድም ብሏል ጠቅላይ ሚኒስትሩ። መሬት ሰጦ በመቀበል ሊሆን ይችላል። በዚህ ባህር በር ያስፈልገናል። እንደ ጎረቤት እንደ ወንድማማች ህዝቦችም እንኑር ከተባል ተሳስረን ለማደግ አካባቢው እንዲለወጥ እንዲበለጽግ በጋራ መስራት አለብን። ካልሆነ ግን ይሄ ሻዕቢያ ግሩፕ ግን እየበጠበጠ የሚቀጥልበት ዘመን ላይ ግን የዓለም አቀፍ ማህበረሰብ ጋር መነጋገር ጀምረናል። ትዕግስታችን እያለቀ ነው የሚል ነው። እሱ ትክክል ነው የሚል ነው ያለኝ። እሱን መጨረሻውን ንግግር መናገር ትችላለህ። መነጋገር ጀምረናል ማለት ምን? የኃይል እርምጃ ለመውሰድ ነው? ማዕቀብ ለማስጣን ነው? እንዲመክሯቸው እንዲገስጿቸው ነው? ምንድን ነው? ኦልሬዲ ጠቅላይ ሚኒስትሩ ባለፈው ፓርላማ ንግግር የመጨረሻው ሰምተሃል ብዬ አስባለሁ። ያለው ቻይና መንግስት፣ የአሜሪካ መንግስት፣ የአውሮፓ ህብረት አደራድሩን ግን ድርድሩ የማይሆን ከሆነ እኛ ወደ እርምጃ እንገባለን የሚል ተውን ያለው መሰጅ አስተላልፏል። ዘሴም ቲንግ ውጭ ጉዳይ ሚኒስትሩ የሚያስተላልፈው ማለት ነው። ስለዚህ ከድርድሩ እያለፈ ነው ማለት ነው። እሺ። ስለዚህ ወደ እዚያ የጊዜያችን በዚህም ማን ነው ኢታማጆር ሹሙ
ወይም ፊልድ ማርሻሉም ተናግሯል ባለፈው። ስለዚህ እኛ በአብረን እንደግ ነው ፍላጎታችን። አልሆንም ካለ ግን የማደራድር ከሆነ ግን ኢትዮጵያ የትግስቷ እያለቀ ነው የሚል መሰጅ ያለው ነው እየተላለፈ ያለው። ትግስቱ እንግዲህ ምንድነው የሚሆነው? ቅድም እኛ ያል ስንል የነበረው ሊሆን ይችላል፣ እውቅናውን መንሳት ሊሆን ይችላል መጀመሪያ የሚደረገው እያለ ዲፕሎማሲው ራሱ አላለቀም፣ ገና የሚቀጥል ነው ማለት ነው። እሺ በዛ መሀል ደግሞ አላንስ ፈጥረውም ደግሞ እነ ፋኖ እነ ወነግና እነ ቲፒኤልኤፍም እያሟሟቁ ነው። ይህንንም ጎን ለጎን መታየት አለበት። እሺ ዋንጋሪ ወደ አንተ ልምጣው። ኦኬ ቴንክ ዩ በቃ እዛ ሳደርክ ዛሬ እንቅልፍን በማሸለብ በረገኝና እንግዲህ መቼም በጣም ተወዳጁን አባታችን አክሊሉ ሀብተወልድን ፎቶ አይቼ ሳልናገር ባልፍ ነውር ነው የሚሆነው። 1945 ላይ ልወሰዳችሁ ከዚህም ጉዳይ ጋር ስለሚያያዝ ማለት ነው። በ1945 አክሊሉ ሀብተወልድ በውጭ ጉዳይ ሚኒስትር ሆነው በፓሪስ የሰላም ስምምነት ነበረ። ጣሊያን ከጀርመን ጋር ወግና አውሮፓን ወግታ የኢትዮጵያም ጉዳይ ምናምን ሆኖ እዛ ላይ ኢትዮጵያ የሰላሙ ተሳታፊ እንዳትሆን ሀያላኑ ሀገራቶች ወስነው የአክሊሉ ሀብተወልድ ዲፕሎማሲ ነበረ ፓሪስ አግሪመንት ላይ ኢትዮጵያ እንድትሳተፍ ያደረጉት። እንድትሳተፍ አድርገው በጣም የገረመኝ ጃንሆይና የውጭ አማካሪ ወልደ ጊዮርጊስ የሚባሉት ደብዳቤ የጻፉት በጣም ይገርማል። ጃንሆይ ምን አሉ? የምትፈልገውን ሰው ልመድብልህ ብለው እሳቸው አበበ አረጋይ ነው መደቡ የአርበኛውን። ጃንሆይ ደግሞ በሌላ ምክንያት አርበኛውን እንዲመደቡ አልፈለጉም እና ይህንን ለአቶ አክሊሉ ለማብሰር በጣም ተጨንቀው ጃንሆይ አቶ ወልደ ጊዮርጊስ በቃ እሳቸው በሌላ ቋንቋ እዛኔ ግራ ከሚገባኝ ብለው እምቢ ስላሉ በሚል ሎሬንዞ የሚባሉትን የእንግሊዝን ላኩላቸውና በዛ የሰላም ስምምነት ላይ ባሳዩት የዲፕሎማሲ ቅምርታ የጣሊያኑን ጠቅላይ ሚኒስትር አሳብደው እኔ የዓለም ጠላት ነኝ ብለው አስፈርመው ኤርትራ ከኢትዮጵያ ጋር እንዳትቀላቀል የሚለውን ውሳኔ አስቀይረው የሚገርም ታሪክ ነው የሰሩት። አንብቦት የኤርትራ ጉዳይ የሚለውን መጽሐፍ ፕሮፌሰር እንትናናቸው የጻፉት ስማቸው ዘውዴ ባህሩ ዘውዴ የጻፉት መጽሐፍ ላይ ያለና እዛ ላይ በ1945 ኤርትራውያኖች የጣሊያን የሚደርስባቸውን ጭቆና ተደራጅተው ከኢትዮጵያ ጋር አንድ የሚያደርጋቸው ፓርቲ አቋቁመው ነበር። ያ የፓሪስ ሰላም ስምምነት ምን ይስሩ ተብሎ ወደ ኤርትራ ሲመጣ የእንግሊዝ አስተዳደር ስር ስለነበረች የእንግሊዝ ተንኮል ነው አሁን ድረስ ዋጋ እያስከፈለን ያለው። ያንን ከኢትዮጵያ ጋር እቀላቀላለሁ የሚለውን የኤርትራ ፓርቲ ለአራት ከፋፈሉት እንግሊዝ። ምክንያቱም ያ ኮሚሽነር ወደ ኤርትራ መጥቶ ስለ ኤርትራ ጉዳይ ከመወሰኑ በፊት 80% የኤርትራ ህዝብ ከኢትዮጵያ ጋር እቀላቀላለሁ ማለታቸውን የእንግሊዙ ኮሚሽነር እዛ የነበረ አስተዳዳሪ የሰጡት ዳታ ያሳያል። ስለዚህ ይሄንን መበተን ግድ ነው በሚል ከዛ ውስጥ የአንድ የእስላሚክ ጠማን የሚባል አቋቋሙ። እሱም ደግሞ ለሁለት ከፈሉ። የመጨረሻው ደግሞ ከዛው ከዩኒቲም ደግሞ አንደኛውን የክርስቲያን ክፍል ደግሞ ለሌላ ከፈሉ። ወደ 4-5 ፓርቲ አዋቅረው በተኑ። እንደዛም ሆኖ ወደ 3000 ምናምን ሰው የመረጧቸው አብዛኛው ከኢትዮጵያ ጋር እንዋሃድ ብሎ ነበር ያኔ የነበረው ኤርትራውያን የታገለው። በዚህም ሂደት በርካታ ኤርትራውያን የኢትዮጵያን ንጉሳዊ ስርዓት አስተዳደር ነበሩ፣ በደርግ ውስጥም አስተዳደር ነበሩ። ይሄ ታሪክ ሊዘነጋ አይገባም። የሻዕቢያ ውልደት ከሲአይኤ ጋር ቅድም ካልኩ መጽሐፍ ጋር በተለይ ኤርትራን ከኢትዮጵያን ከባህር ከኮስታል ስቴት ማራቅ የሚለውን ስትራቴጂ ምክንያቱም የኢትዮጵያ መንግስት ከአላይ ፎርሱ ጋር አልወግንም በማለታቸውና እዛ ቦታ ላይ መቆጣጠር ስለፈለጉ ኢትዮጵያን በጎሳ ማባላት ግንባር ቀደም ዓላማ አድርገው መቀየሳቸውን ይሄ ራሱ ሲአይኤ ሰውዬ የጻፈው መጽሐፍ ላይ በደንብ ታገኙታላችሁ። የኤርትራዊው ጆርጆ የሚባለው ምናምን ስላሴው ጆርጆ የሚባለውንም ትረዳ። በተጨማሪ ኤርትራን ከፌዴሬሽን ወደ አንድነት የቀላቀለው አፄ ኃይለ ሥላሴ ያለውም ዳይሬክትሊ የኤርትራዊ አስተዳዳሪ የነበሩት እዛ ማናተ ስላሴ የሚባሉ ሰው ናቸው። የሳቸው አማካሪ ነው በጃንሆይና በአክሊሉ መካከል ንፋስ እንዲገባ አድርገው የአክሊሉ ምክር እንዳይደመጥ ያደረጉት።
ይህንንም የኤርትራ ጉዳይ የሚለው መጽሐፍ ባህሩ ዘውዴ በሚገባ ተንትነው አስቀምጠውታል። እዛ ላይ ይገባቸዋል ለምን እንደምንባላ ኤርትራውያን ለኤርትራ አገራችሁ ለነፃነታችሁ ለእድገታችሁ ቢሆን ዋጋ የከፈላችሁት አይቆጭም። ኤርትራውያን ለዲሞክራሲያችሁ ለሩል ኦፍ ሎው የከፈላችሁት ዋጋ ውሎ ቢሆን አይቆጭም። እናንተም የምትሞቱት ለሌላ ዓላማ ነው፣ እኛም የምንዋጋው ለሌላ ዓላማ ነው። አልገባንም። የኤርትራ ጉዳይ መጽሐፍ ላይ ታገኙታላችሁ፣ ሚስጥሩን መነሻውን ማለት ነው። የዚህ የመገዳደላችን የምቀኝነት ፖለቲካው መነሻ የኤርትራ ጉዳይ መጽሐፍ ላይ ፕሮፌሰር ባህሩ ዘውዴ የጻፉት መጽሐፍ ላይ ታገኛል። ፕሮፌሰር ባህሩ ዘውዴ ጉራጌ ናቸው፣ ደግሞ አማራ ጻፈው እንዳትሉ። አጥንተው መሰረቱን አጥንተው ያቀረቡት ምርጥ ፕሮፌሰር ናቸው። ስለዚህ ቅድም ወደ ጠየቀው ጥያቄ ስመጣ ምንድን ነው የሚያባላን? የኤርትራ ጉዳይ ነፃነቱ ነፃ መውጣት ማለት ውጤቱ ምንድን ነው የሆነው? ቅድም አፍሪካ ዩናይትድ ጨረፍ ያደረገው የውጭ ጉዳይ ሚኒስትሩ ንግግር ባይዘወይ አፍሪካን ናቅፋ ዶክትሪን ናቅፋ ሲንድረም የሚባለው የናቅፋ ሲንድረም አስተሳሰብ እኛ ጦረኛንን ተዋጊንን ባለኪላሽንን ከዚህ ሜንታሊቲ ነፃ አውጪ ድርጅት አፍሪካ ውስጥ ነፃ አውጪ ድርጅት የተባለ በሙሉ መንግስት ሲሆን የዛ የነፃ አውጪ ድርጅት ባህሪን ይዞ ስለሚመጣ መንግስት ማቋቋም አይችልም። ለዚህ ነው የአፍሪካ ዲሞክራሲ አፍሪካ ውስጥ ማበብ ያልቻለበት አንዱ ሪዝን ይሄ ነው። ተጨባጭ ማሳያው ኢሳያስ ስለሆነ ያ ሁሉ ዋጋ ለኤርትራውያን ብልጽግና ሆኖ ቢሆን ኖሮ ኤርትራ በተበለጽግ እርግጠኛ ሆኑ ለኢትዮጵያ ትሩፋት ነበር። ያ አልሆነም። ምክንያቱም ሻዕቢያ የተፈጠረው ለኤርትራ ብልጽግና አይደለም፣ ኢትዮጵያን ለመከፋፈል ቀጠናውን ለመቆጣጠር የተፈበረከ የነሱ ጉዳይ አስፈጻሚ በመሆኑ ኤርትራውያኖች ዋጋ እየከፈሉት። ይቆጨናል፣ ወንድማማቾች ስለሆነ ይቆጨናል። ስለዚህ ውድ ኤርትራውያን የእናንተን ክፋት የእናንተን በደል አይደለም ጥያቄው። ጉዳዩ በኢትዮጵያ ላይ ግፍ ተሰርቷል። በኢትዮጵያ ላይ የተሰራው ግፍ ደግሞ እናንተንም ዋጋ እያስከፈላችሁ ነው። ቀጠናው ላይ ሰላም የኢትዮጵያ ብልጽግና የእናንተ መከታ ነው። የእናንተ ብልጽግና ለኢትዮጵያ መከታ ነው። ሰላማችሁ ሰላማችን ነው፣ ሰላማችን ሰላማችሁ ነው። ይህን ታሳቢ አድርጋችሁ ጤናማ ፖለቲካ እንድሰራ ጥሪ ያቀርባለሁ። የሰዓት ያልቋል። ክብረት ይስጥልኝ። ሸለብ ካረገኝና ካልሰማሁም እንግዲህ በዚሁ ሰናበታለሁ ማለት ነው። ዋንጋሪ ከልብ ነው ማመሰግነው። በጣም በእውቀት ከሚናገሩ ሰዎች አንዱን እውቀት የሚያካፍለን ሰው ነው። ዋንጋሪን ልዩ ክብር አለ ለሱ። ክሪስ አለሽ? አለሁ ቴዲዬ። እሺ አመሰግናለሁ። ያው እየተደማመጥን ነው። አስተያየቶቹን ሁሉ ሰምቻለሁ። እኔ እንደነገርኩህ ትልቅ ሴት ነኝ፣ የልጅ ልጆች አሉኝ። የሚሰማኝን ነው የማወራው ኦነስትሊ። ከዚህ በኋላ በማንኛውም ኮስት ጦርነት ባይካሄድ በተረጋጋ መንፈስ ብንደማመጥ ብንወያይ ነው የሚሻለው ብዬ ነው የማስበው። እኔ ሁሉም ልጆች የአሜሪካ ናቸው፣ የሚያሳስበኝ ልጅ የለም ይሞትብኛል ብዬ። ግን የሚሞቱት የድሃ ልጆች የሚሞቱት ወጣቶች ያሳዝኑኛል። እርስ በራሳችን አንተላለቅ። ስለዚህ መከባበር ይኑር። አሁን በሚሰጡት አስተያየቶችም ላይ ስለ ኤርትራውያን የወረደ አስተያየት ጥሩ አይደለም ማለት እነሱ ሀገራቸው እንዴት እንደመሩ እንዴት እያስተዳደሩ እንደሆነ እውነትን ነው ለእነሱ መተው ነው። ሀገራቸውን ይወዳሉ፣ አዎ። ሚስጥራቸውን ይጠብቃሉ፣ አዎ። ግን እነሱም ደግሞ ተጠቅመው ነው ወይ እውነት ነፃነት፣ ዲሞክራሲ እንደ ልባቸው አግኝተው ነው ወይ የሚለውን ስናይ ሁሉም አፍሪካዊው ሰፈር እንደሚያደርገው ሰፈር እያደረጉ ነው። ስለዚህ ያለን አማራጭ ቁጭ ብለን ተስማምተን ተከባብረን ተደማምጠን በሂስትሪ ላይ አንገዳደል። ለምን ሂስትሪ ኢዝ ሂስ ቲዮሪ ቴዲ ስታነትነው ሂስ ቲዮሪ ነው፣ የትናንት ነው። ዛሬ ስለ ልጆቻችንና ስለ ፊውቸሯ ግን እኛንን መወሰን ያለብን። ያለፈው አለፈ፣ ስህተቶች አሉ፣ የተምታቱ ብዙ ነገሮች አሉ፣ ማጥራት ያልቻልናቸው ነገሮች። እዛ ጋር ስትጠይቅ ብዙ ነገር ትሰማለህ፣ እዚህ ጋር ስትጠይቅ ብዙ ነገር ትሰማለህ። አሁን እሱ ወደኋላ ነው እንጂ የሚጎትተው ወደፊት አያራምደንም። አሁን ግን ወደፊት እንዴት እንቀጥል ሳንተላለቅ እርስ በራሳችን ብለን ረጋ ብለን መናናቁን ትተን ስድቡን ትተን የወረደ ሀሳብ ትተን ሂስቶሪን ለቲዮሪን ተው፣ የእኛን እውነት ግን እንጋፈጠው።
ማንም ተመችቶት እየኖረ አይደለም። ኢትዮጵያን ብትሆን ያን ያህል ልቅቅ ያለ ዲሞክራሲ አይደለም እየታየባት ያለው። ኤርትራም ላይ ተመሳሳይ ተነጣጥለን የትም አልደረስንም። ስለዚህ እስቲ ቁጭ ብለን እንደ መልካም ጎረቤት መሆን ያቅተናል ወይ? ተከባብረን ተሰጣተን መኖር ተካፍለን መኖር ያቅተናል ወይ ብለን ብናይ ባይ ኤኒ ኮስት ይሄን ጦርነት ማስቀረት ቢቻል እንደ እናት አወራለሁኝ። ከዛ ደግሞ የዚህ የሶስቱ ጥምረት ያልከውን ቴዲዬ ለጊዜው ሊጣመሩ ይችላሉ። ለጊዜው ብልጽግናን ለመጣል ይተባበራሉ። በኋላ ግን መልሶ ሌላ ጦርነት ነው የሚቀጥለው። ከነበረኝ ልምድ ነው የምነግርህ። ስለዚህ ምንድነው ኢትዮጵያውያንም ሁሉም አፍሪካዊ በጠቅላላ መንቀል እንጂ መትከል አንችልም ብሏል ፕሮፌሰር መስፍን አንድ ጊዜ። ስለዚህ የሚተከለውን ሳናዘጋጅ በደንብ ሳንወያይ ገና ለገና አንዱን ለመጣል ስንረባረብ ሁሌ የምናደርገውን ስህተት እየደገምን ዋጋ እንከፍላለን እና ባይ ኤኒ ኮስት ተረጋግተን ቁጭ ይሄ መናናቁ ምርኮኛ ምናምን ሶላቶ ምናምን የሚባሉ ቃላቶች በሙሉ አፍራሽ ናቸው። ቴዲ አያስፈልገንም። አሁን በቃ ያለፈ አልፏል። ሁሉም ዋጋ ከፍሏል። ሁሉም በያለበት በበረሃ አብረው አልቀዋል ልጆቻችን። ቅድም መጀመሪያ ላይ እንዳልከው ኤርትራውያን፣ ሶማሌ፣ ኢትዮጵያውያን ናቸው ባህር እየበላቸው ያለ። ተነጣጥለን አናቅም። ቋንቋችን አንድ ነው። እኔ እናንተ አብረን ብንቀመጥ፣ እኔና ልጆቼ አብረን ብንቀመጥ ማን ኤርትራዊ ማን ኢትዮጵያዊ ማንም አይለየንም። ደማችን አንድ ነው። ለምንድን ነው የሚያጣምረን ነገር ብዙ እያለ ለምንድን ነው ወደ መለያየት የምንሮጥ? ሞክረ ነው ካልተሳካ ለምን ደግመን እናደርገዋለን? ይሄኔ እና ረጋ ብለን የኤርትራውያንም አገርነታቸውን ነፃነታቸው በጠበቀ መልኩ ክብራቸው ተጠብቆላቸው መልካም ጉርብትና መከፋፈል እንድንችል ረጋ ያለ ፖለቲካዊ የተረጋጋ መንፈስ ያስፈልጋል። ስድብ ምናምን አሁን ቅድም በሰጠሁት አስተያየት ከስር በጣም የሚሰርበኝ ሰው እያለ ምን አልኩኝ? እኔ ምንም እኮ አላልኩም፣ ክፉ አልወጣኝም። የማንም ልጅ አይሙት፣ ኤርትራዊም ልጄ ነው፣ ኢትዮጵያዊም ልጄ ነው። ከዚህ በኋላ ለማይረባ ፖለቲካ ምንም ደም አይፍሰስ ነው የኔ አቋምና ስላዳመጣችሁኝ አመሰግናለሁ፣ አከብራችኋለሁ። በት ማርክ ማይ ወርድ ባይ ኤኒ ኮስት ይሄን ጦርነት ካላቆም ነውና ቁጭ ብለን መወያየት ካልቻልን ቀጣይ ኢስት አፍሪካ ምን ሊሆን እንደሚችል በጣም ያሳስባልና ይሄንን ኮንሲደር እያደረግን ብንወያይ ይሻላል። አመሰግናለሁኝ ቴዲዬ። ቴንኪው ከልብ ነው የማመሰግነው። እግረ መንገዳችንን መጨረሻ ላይ ይህን ከዘጋው በኋላ ኮመንት ቀደም ሲል ቴሌግራም ላይ ጽፌላችሁ ነበር። ፌስቡክን፣ ቲክቶክን፣ ኢንስታግራምን ሁሉም ቦታ እያመሰ ያለ አንድ ሰው ስለሱ ጉዳይ ፍራኦል አንድ መልእክት አስተላልፉ፣ ለፍራኦል አንድ መልእክት አስተላልፉ ብትባሉ ምን ትላላችሁ ብያችሁ ነበር። እስካሁን 100 ሰዎች ኮመንት ሰጥታችሁኛል። ኮመንቱን እናነባለን። ኮመንት ያላደረጋችሁ መጨረሻ ላይ ማንበቤ ስለማይቀር ሄዳችሁ ኮመንት ጻፉ። እያንዳንዳችሁን ስም እየጠራሁኝ ማነብለት ይሆናል። ወደ ፖለቲካዊ ውይይት እንመጣለን። ይህን መጨረሻ ላይ ነው የማደርገው። እሺ ወደ ፓትሮይት እንምጣ። ፓትሮይት ፓትሮይት አለ? እሺ ወደ አሌክስ ፋኖ እንሂድ። አመሰግናለሁ ቴዲ። በድጋሚ እንግዲህ ሁለተኛው እንትኑ አጀንዳው ከዚህ ከፋኖ ከህወሓትና ከሻዕቢያ ኃይሎች ጋር ሱዳን ላይ ምክክር አለ፣ ውይይት አለ የሚል የሚያቀርቡ ሰዎች አሉ። የተጨባጭ ነገር እስካሁን ያቀረቡት የለም። ግምት ነው ያለው። በመንግስት በኩል ይህንን ሁሌ ማቅረብ ይፈልጋል፣ በብልጽግና በኩል ማለት ነው። እውነትም ሆነ ውሸትን ማቅረቡን ይፈልገዋል። ይሄ የታወቀ ነው። በህወሓት በኩልም ይህንን ማቅረብ ይፈለጋል። ሳምሃው ኤቪደንስ ማቅረብ አይፈልጉም፣ ግን ማወናበድ ይፈለጋል። በፋኖም በኩል ይህንን እንደ ጥሩ የዲፕሎማሲ ወይም ደግሞ ጥሩ የፕሮፓጋንዳ ሴክሽት አድርገው ማቅረብ ይፈልገዋሉ። ብልጽግና ይህንን አይቶ ይፈራል፣ እኛም እንፈራለን በውስጥ ብለው የሚያስባሉ እና የጠራ ነገር የለም።
የጠራ ነገር የለም። እስካሁን ተጨባጭ መረጃ ማስረጃም የለም። አንተም ብትጠየቅ አታቀርብም። ጀስት የሆነ ሰው ስላለው ወይም ደግሞ የሆነ አካል ሚዲያ ላይ ስለተናገረው ውይይቱን አቀረብኩት ነው እንጂ የምትለው በተጨባጭ ሱዳን ላይ እነዚህ ሶስቱ ኃይሎች ተገናኝተው እየሰሩ ያሉት እየቀመሩ ያሉት ሂሳብ አለ ብለህ ማቅረብ አትችልም። ከዛ አንጻር እኔ የምደግፈው ፋኖ ስለሆነ ያው እሱ ስሙ ሲጠፋ ተባባሪ አልሆንም ነው ባጭሩ። ስም ስለሚጠፋ በዚህ ጉዳይ የአንድ ግሩፕ ስም ይጠፋል። ህዋትና ሻቢያ ግን እንደሚሰሩ የአደባባይ ሚስጥር ነው። ይህንን ደግሞ በግልጽ የሚነግሩን ትናንትና ህዋት ውስጥ የነበሩ እስክንድር ነጋ በቅርቡ የሰጠውና አንድ ኢንተርቪው ሰምተሃል? ቲአርቲ ላይ አንድ እንግሊዝኛ ቃለ መጠይቅ ሰርቷል። የታሪክ እስረኞች ልክ ነው ብሎ የተናገረው አንሆንም። በትክክል ጥሩ ንግግር ነው። ያቺ ንግግር የታሪክ ምርኮኛ አንሆንም ነው። ይሄ የአማራ እንደ አማራ ግን ስነ ልቦናችን ያ ነው ብዬ አምናለሁ። ቪክቲም ሜንታሊቲ ኢትዮጵያ ውስጥ ያስከፈልን ዋጋ ይታል። አገር ሆኖም ልክ እንደ ኤርትራኖች አገር ሆኖ ራሱ ያ ቪክቲም ሜንታሊቲ እንዳትለወጥ ያደርጋል። ጦርነት እያካሄድክ ራሱ እስክንድር ነጋ ያንን ማቅረቡ እኔ እንዳንድ የኢትዮጵያ ተወላጅ እንዳንድ አማራ ያን ስለ ልቦና ማንገብ መቻሉ ትልቅ ነገሩ ብዬ አምናለሁ። በበጎ መልኩ ነው ያችን ቃል በቃል የምወስደው። ከዛ በተረፈ ግን ቬሪፋይ ያደረገው ነገር የለም። ከሻቢያ ጋር መስራትን ቬሪፋይ ያደረገው ነገር የለም። ከህወሓት ጋር መስራትን ቬሪፋይ ያደረገው ነገር የለም። እስክንድር ነጋ አንዳንድ ሰዎች እንዳላረገው የሚያቀርቡ አሉ። በራሳችን ትጥቅ ነው እየታገልን ያለ ነው የሚል ነው እስክንድር ነጋ እንግዲህ በሰዓቱ ውይይቱ ላይ ያቀረበው። በሻቢያና በህወሓት መካከል ግን ያለው ግንኙነት ጽምዶ የሚባለው እውን እንደሆነ ሁሉም ያውቃል። እነሱም አይክዱም። ማስረጃ ነው ማቅረብ የማይፈልጉት። እነሱ ማስረጃ እንዲወጣባቸው አይፈልጉም። በሻቢያና በህወሓት መካከል የሚደረገውን ግንኙነት የዓለም አቀፍ ኃይሎችን በአይነ ቆራኛ ስለሚከታተሉ ማቅረብ አይፈልጉም። የህወሓት ሰዎች ናቸው በተለይ ይህንን ነገር የማይፈልገው። የነ ጻድቃን ግሩፕ የነ ጌታቸው ረዳ ግሩፕ ይህንን በደንብ አድርገው አርቲክሎት አድርገው እያቀረቡልን ያሉት ላለፉት ምናልባት 8 ወር 9 ወር እነሱ ናቸው። ተጨባጭ የሚያደርገውም ደግሞ ያ ነው። በሁለቱ መካከል የሚደረገው ግንኙነት በሁለቱ መካከል ያለው ግንኙነት ሲምባዮቲክ ነው። አዎ በተለይ ሻቢያ ህወሓትን ሳይዝ ከአማራ ፋኖ ጋር መስራት አይችልም። ብዙ አማራዎች ብዙ የፋኖ ደጋፊዎች ከሻቢያ ጋር ተሰርቶ ብልጽግና እንዲወድቅ ይፈልጋሉ። ሰማው ሻቢያ ከአማራ ጋር ምንም ኮንፍሊክት ኦፍ ኢንተረስት የለውም። ከቦርደር ዲስፒት የለንም። የታሪክ ቁርሾ ነበርን ከዚህ በፊት። ያንን ደግሞ ባለፈው የኖቤል ፕራይዝ ከተሸለመ በኋላ ሻቢያ ኢትዮጵያ መጥቶ ጥሩ መልክ ስላሳየ ከዚህ በፊት የነበሩ ጥፋቶችን ላለመድገም ቃል ገብቷል ብለው የሚያምኑን ምንም እኛ ኦፊሻሊ ይቅርታ ሲጠይቅ ለአማራ ህዝብ አይቼውም አላውቅም። የኤርትራ መንግስት እንደ መንግስትም አልጠየቅም። ዝም ብሎ ማጭበርበር ነው እየተባለ ያለው። ግን ያንን ወዳጅነት የሚፈልጉ አሉ ከሻቢያ መንግስት ጋር። ከሻቢያ ጋር ተሰርቶ የፌዴራል መንግስት ያለውን የብልጽግና መንግስት መጣል ይችላል ብለው የሚያምኑ አማራዎች አሉ። እና ምንድን ነው እያሉ ያሉት ደሞመንት ከህወሓት ጋር መስራቱ ነው ችግር የሆነብን እንጂ ባይላትራል መስራት ይቻላል ብለው ያምናሉ። ያልገባቸው ነገር ግን እነዚህ ቡድኖች ማለት ነው እነዚህ ቡድኖች ያልገባቸው ሻቢያ ህወሓትን ሳይዝ ጀስት ከአማራ ፋኖ ጋር ብቻ ቢሰራ ለፌዴራል መንግስቱ ምቹ ነው የሚሆነው። ከቱም ህወሓትን ከሻቢያ መነጠል የቻለ ፌዴራል መንግስት ሻቢያን ለማስወገድ በጣም ቀላል ነው የሚሆንበት። ከቱም በአሰብ አድርገህ የምትሄደው በዚህ በአፋር በዚህ በቡሬ በኩል አድርገህ የምትሄደው ጉዞ በጣም አድካሚና አሰልቺ ነው የሚሆነው ርቀትም ስላለው ማለት ነው። በትግራይ በኩል ግን የምታደርገው የጦርነት እንቅስቃሴ በጣም አጭር የሆነ ውጤት ይሰጥሃል። እና ሻቢያም ይሄ ስለገባው የህወሓትን ግማሹን ፋክሽን ይዟል። እዛ ውስጥ ገብቶ ከዚህ ከሰሜናዊነት ከሚል ቅድም ዋንጋሪ በደንብ አድርጎ ገልጾታል። ይሄ ኦሮሞማ የሚለውን በድፍረት ወጥቶ እንዲናገር የተደረገው የመጨረሻ ካርዱ ነው። ባይዘው ትላንት የኦሮሞን ህዝብ ወዳጅ መስሎ የቀረበው ሻቢያ ከአማራ ወንድሙ ጋር ሲያጋጨው የነበረው ማለት ነው። የኦሮሞን ህዝብ ከአማራ ወንድሙ ጋር ሲያጋጨው የነበረው ሻቢያ የኦሮሞ ወዳጅ ይመስል የነበረው እነ ተስፋዬ ገብረአብን እየላከ ለኦሮሞ በጣም ጥሩ ወዳጅ መስሎ የቀረበው ሻቢያ ዛሬ አፉን አውጥቶ ኦሮሞማ ማለት ኦሮሞነት ማለት ነው። የብሔር ማንነት ነው። ተጠያቂ ሊሆን አይችልም። ይሄ የብሔር ማንነት ኢትዮጵያ ውስጥ ለሚደረግ ወንጀል ብልጽግና ለሚሰራ ወንጀል አንድ ብሔር ማንነት ተጠያቂ ሊሆን አይችልም። ይህን ደግሞ ሻቢያ የሚያውቃል። ግን አማራጭ እንደሌለው ስለሚያውቅ ያ ሰሜናዊነት የሚለው ካርድ የትግራዮችን ልብ ሊገዛልኝ ይችላል፣ የአማራዎችን ልብ ሊገዛልኝ ይችላል።
ትላንት በዚህ በአቢሲኒያ ኢምፓየር ይሄ ዜጋ ፖለቲካ የሚያራምድ አለ። ደቡብ ውስጥ ተቀምጦ፣ አፋር ውስጥ ተቀምጦ፣ አዲስ አበባ ውስጥ ቁጭ ብሎ ከጉራጌ ብሔር መጥቶ ከምን ብሔር መጥቶ ከተለያዩ ብሔር ብቻ መጥቶ ኢትዮጵያዊነትን አቢሲኒያነትን ያቀነቅናል። ሰሜንነት ከዛ ጋር አታችመንት ስላለው ለእኔ ሲምፐቲ ያሳያል የሚለውን ለመግዛት ቀልቡን ለመግዛት ያንን ቃላት በድፍረት ተጠቅሟል። ያ ደግሞ ዋጋ እንደሚያስከፍል ማወቅ አለበት ብዬ አስባለሁ። ማወቅ ያለበት ብዬ አስባለሁ። እና አንዳንዶቹ ጦርነት በፌዴራል መንግስት ይፈለጋል ብሎ የሚያስቡ ሰዎች አሉ። እኔ ፌዴራል መንግስት ጦርነቱን ይፈልጓል ብዬ አላምንም። ጦርነቱን ይፈልጓል ብዬ አላስብም። በጣም አድካሚ በጣም ዋጋ የሚያስከፍል ጦርነት እንደሆነ እናውቃለን። አሁን የሚመጣው ጦርነት ከኤርትራ ጋር የሚደረገው ጦርነት አይቀረው ጦርነት ፈልጎት አይደለም። ግን የፌዴራል መንግስት ይህን ጦርነት የሚያካሂደው አማራጭ ጠፍቶ ነው። ከዚህ በፊት እዛው ፓርላማ ውስጥ ሲናገር እኔ አሁን አስመራ ብሄድ ምንም ችግር የለብኝም፣ ግን ይሄ ሰው የሚለወጥ አይደለም ያለው አብይ አህመድ በቃል በቃል የተናገረው። ኢትዮጵያ ውስጥ ባለው የፖለቲካል እንቅስቃሴ መንድል ማድረጉን ያቆም። ኢቨን አሰብን ቶ እንኳን ብትለው በቃ የአሰብን ኬዝ ቶ እኛ አይናችን ወደ ሌላ ቦታ ወደ ኬንያ ወደ ሶማሌላንድ ወደ ሶማሊያ እናደርጋለን ብትለው ራሱ አሁን ባለው የፖለቲካል ስፔክትረም ውስጥ ኢትዮጵያ ውስጥ ባለው ውስጥ ኢዘር ከህዋት ጋር ገብቶ ኢዘር ከፋኖ ጋር ገብቶ ኢዘር ከኦላ ጋር ገብቶ ኢዘር ከአፋሩ አማጽያን ጋር ገብቶ ኢዘር ሶማሊያ ውስጥ ካለው ከኦጋዴን አማጽያን ጋር ገብቶ የሻቢያ ኃይል ይሰራል። እና ጀስት እነዚህ ታጣቂ ቡድኖች ብቻ ሳይሆን የዜግነት ፖለቲካ አራማጆቹ ከነ ልደቱ ጋር ከነ ገዱ አንዳርጋቸው ጋር ከነ አንዳርጋቸው ጽጌ ጋር ከነ ናምን ዘለቀ ጋር መስራቱን ይቀጥላል ሻቢያ። ይሄ ምስራቅ አፍሪካ ላይም የሚደረገውን የጂኦፖለቲካል እንቅስቃሴ ሳቦታጅ መስራት ስለሆነ በተደጋጋሚ ተነግሮት ሊያቆሙ ያልቻለው ጉዳይ ስለሆነ ለአንዴና ለመጨረሻ ጊዜ ከባልቦላው እሳቱን ካጠፋ በኋላ ውስጥ ያሉትን የኤሌክትሪካል ስራዎችን ፊክስ ማድረግ ይቻላል ብሎ ያምናል። ባጭሩ የፌዴራል መንግስት ይህንን ያረጋል አያረግም፣ ያው ኤክስኪዩሽን በጊዜ ሂደት ውስጥ ነው። እነሱ እርግጠኛ ናቸው። ባይዘዌ ምንም የጦርነት ውጤት ግልጽ ነው ብሎ ነው የሚያምኑት። በፌዴራል መንግስት በኩል ያለው አቋም ግልጽ ነው። አንፈልገውም ከተነሳ ግን ጦርነቱ ግልጽ ነው ብሎ የሚያምኑት። በእኔ እይታ ሻቢያ የሚድን አይመስለኝም። ቴዲ አመሰግናለሁ። ጦርነት ከመጀመሩ በፊት ሁልጊዜ በታሪክም እንደምናውቀው ሁልጊዜ ሁለት ተዋጊ ኃይሎች ተኩስ ከመጀመራቸው በፊት ማቀራራት ያለ ነው፣ መሸለል ያለ ነው፣ አጠፋ ያለው አለቀልህ ይባባላሉ። አረ ማይል የለም እኮ አቅመ ደካማን ብትሆን ዩክሬንም እኮ ራሽያን በቃ አለቀልሽ ምናምን ሞስኮ ምናምን ሲሉ ነበርና ሁሉ ነገር ባትልፊልድ ላይ ነው የሚለየው። የሚሊተሪ እውቀት ያላቸው ሰዎች አናሊሲስ ይሰራሉ፣ ራሳቸው የሚሰሩበት። ሁሉም ሰው የሚሊተሪ ጉዳይን አናሊሲስ አይሰራም። ብዙ ነገሮችን ከግምት አስገብተው እንዴት ነው ሊሆን የሚችለው የኃይል ሚዛኑ ማነው አንደርዶግ ማነው ቶፕ ዶግ የሚለውን ነገር እነሱ ካልኩሌት ያደርጋሉ። እና ፖይንቱ ምንድን ነው? አንድ በጋራ የሚያስማማን ጦርነት አውዳሚ ነው። በዚህ እንስማማለን። ቢቻል በተለይ ከሀገር ውጭ ያሉ ምሁራኖች በኤርትራም በኢትዮጵያን በኩል ያሉ ወደ ድብድብ ሊሄዱ እየተዘጋጁ ያሉ ኃይሎች ካሉ እንዴት ነው ላይደባደቡ የሚችሉበትን ሀሳብ ልታመጡ